ያልነበራችሁ ሰሞኑን ያልተያየን ማለቴ ነው። እግዚአብሔር አምላክ ይመስገን። ጌታን አመሰግናለሁ ስላገኘው ስለዚህ የከበረ እድል። ትናንትናም ከትናንት ወዲያም ብያለሁ። ለመጨረሻ ጊዜ ደግሞ ደግሜ ማለት ፈልጋለሁ። ለአገልግሎት ለዝማሬ ይሁን ለቃል አገልግሎት እሱ ብዙ ችግር የለውም። በየቦታው ጊዜውና አቅሙ በፈቀደ ልክ የተከፈቱ በሮች ብዙ ናቸው። ግን አገልግሎትህንም ያለህበትንም እንወቅ እንደግፍም እዛውም ደግሞ አገልግለን በሚል መልኩ ግን ሁሉ ቦታ አይገኝም እና እስከዚህ ድረስ ሌላ ተጨማሪ ማይል ሄደው መሪዎች ተነጋግረው ጸልየው ስለሰጡኝ ስለዚህ እድል በእውነት አሁንም እግዚአብሔር ይባርካቸው፣ እግዚአብሔር ያክብራችሁ። አሁን ከረንትሊ ከፓስተሮች ጋር የሚያገለግሉ መሪዎች እንደማን እንደሆኑ ስለማላውቅ ነው። ሳክራሜንቶ እያለሁ ከታተል ነበር በምርጫ ጊዜ ሁሉ በሳተላይትም በምንም ማን ነው እያል አሁን ራቅ ስላልኩ ሌሎች መሪዎች እነማን እንደሆናችሁ አላቅም። እግዚአብሔር ይባርካችሁ፣ ግን ያውቃችኋል ባላችሁበት ቦታ እና መቼም ተነጋግራችሁ ጸልያችሁ በአንድ ልብና ሀሳብ ባትሆኑ ወደዚህ ውሳኔ አደርሱምና እግዚአብሔር ይባርካችሁ በድጋሚ ላለው። እነዚሁም ደግሞ ቅዱሳን ሁላችሁም እግዚአብሔር አብዝቶ ይባርካችሁ። በጣም ወዳት ቤተ ክርስቲያን ናት። ሳክራሜንቶም እያለሁ እንደ ሁለተኛ ቤቴ ነው ማያት እችን ቤተ ክርስቲያን። በተረፈ ስለ አቤል የተነገረው ነገር ያው አልገፋ ብሎ በቃ ግንድ በቃ አስቸገረ። በጣም ተባብረን እግዚአብሔር ረዳንና በሚወድቅበት ቀን እንዴት እቀራለሁ ይሄን ሁሉ እና ብዬ እንደተባለው እግዚአብሔርም ነገሮች አቅንቶልኝ በመገኘቴ በጣም ደስታዬ በእውነት በጣም የላቀ ነበር። የራሴን እንደው የስጋ ልጄን እንደ ዳርኩ ያህል ነበር የሚሰማኝ እና ቅድስቴንም እንደዚሁ ቅርብ ጊዜ ነው ያወቅኳት። ግን ቅድስት ብቻ ተብላ ባይቆም ቅድስት ማርያም ቢባል ምን አለበት አልኳት እና የዳቦ ስም ሲወጣ እድል አልደረሰኝም። እሱን ለምበራውጣ ያሰብኩት እና የተባረኩ ናቸው። እግዚአብሔር ይባርካችሁ ፓስተሮች፣ በጣም እግዚአብሔር ይባርካቸው። በጣም የተባረኩ ስበርስ በጣም የተስማሙ የሚደማመጡ አንድም ሁለትም ናቸውና እንዲህ አይነት ደግሞ በየቦታው አይገኝም። እግዚአብሔር አምላክ የተባረከ ይሁን። ተባረኩልን። በጣም ቅዱስ ከመሆናቸው የተነሳ ደግሞ ክራባታቸው መስቀል በመስቀል ነው። በጣም ይገርም። እንደዚህ አይነት ፓስተር አይቻላቅም። እኔም እንኳን ያረኩት ዩሲኤስኤፍ ነው የሚለው ዩሲ ሳን ፍራንሲስኮ ነው የሚለው። እኔ እንኳን ክራባት አይገርምም። የሚታደልበት ቦታ ካለ ምትነግሩኝ ጥሩ ነው። እና እግዚአብሔር ይባርካችሁ። በጣም የተባረካችሁ ናችሁ ሁላችሁም። ከፓስተር ሳሚ ጋር ተማከርን ስለ ሚኒስትሪው ስለ አገልግሎት ሁኔታ ከቃሉ በፊት ይሁን ከቃሉ በኋላ የሚለውን በኋላ የሰማነውን ቃል በዚህኛው ከምንጨርስ ይሄን ብለን ወደ ቃሉ ብንሄድ ለቃሉ ክብር ይሆናል የተሻለ ብዬ አሰብኩ። ስለዚህ ቀድሜ ትንሽ ነገር ነግራችኋለሁ። ከኋላ ያው ቴክኒካል ቲሙ ይረዳኛል ብዬ አስባለሁ ችግር ከገጠመኝ። እኛ እንግዲህ ከቴክኒኩ ብዙም ተናደለን ወጥቷል። እሺ ያው እንኳን ደህና መጣችሁ ይላል ተብላችኋል። ወደዚህኛውም እንኳን ደህና መጣችሁ አክብሮት መግለጫ ነው። ዲኤንኤ 7ኛ ዙር ዛሬ 2 ዓመት ይሁን 3 ዓመት ገደማ የሚታረማለት ማቲና ሰኒ ደግሞ በጣም አሮጌ ወዳጆቼ ናቸው። ኦልድ ፍሬንድ ይባል የለም እና በጣም በተለይ ሰኒ ከነዘር ማንዘሮቿ ነው ቤተሰቦቼ ናቸው። እናቷም አባቷም በጣም የተባረኩ በኢትዮጵያ ቤተክርስቲያን ውስጥ በተለይ እናቷ ትልቅ ቦታ
የነበራቸው ስደቱ ዘመን ብዙ አገልጋዮች የተጠለሉበት ቤተክርስቲያን እውነቱን ለመናገር እንደው ያንን ክፉ ዘመን ለማለፍ ያ ቤተሰብ አቅም የሆነ ቤተሰብ ነው። ሁለቱም አሁን በጌታ ዘንድ ነው ያሉት እና ከዛ ጀምሮ ነው ማቃት እና ማቲ ምን ያህል ቢጸልይ እንደሆነ አላቅም። አንዳንዱ ሰው ይታደሉታል እንጂ አይታገሉትም አይነት ነገር ነው። እግዚአብሔር ይመስገን አብረን እያገለገልን ነው። አሁን ደግሞ እሺ ዛሬ 2 ዓመት ይሁን ከዛ ትንሽ ቀደም ይሆናል መጥቼ እንደዚሁ በዚህን ያህል ጉባኤ ይሁን ትዝ አይለኝም፣ ግን ስለዚህ አገልግሎት ምንነት ሼር አድርጌ ያለው ያው ሰው የተጨመረም ይኖራል ከዚህ ሄደም ይኖራል። ስለዚህ ትንሽ ነገር ነግራችኋለሁ። በ2009 በፈረንጆቹ ነው ወደ ውስጥ ይሄ ነገር የመጣበት ምክንያትም እንደምታውቁት እንደው ሌላውን ዓለም ሌላውን እንተውና የኛ ኢትዮጵያውያን ኤርትራውያን ማህበረሰብ ቤተክርስቲያናት አልተረጋጋንም። በጣም መከፋፈል ነገር ያን ግጭቶች ውስጥ እናልፋለን በየጊዜው እና በየቦታው ስንሄድ በጣም እንዲያው ልብ የሚሰብሩ ሁኔታዎች ያጋጥሙናል። ያው መሀል ገብተን ምን ሆናችሁ ችግሩ ምንድነው እንደው እንረዳዳ እንላለን። ግን ሁሉም ግጭቶች በፍቺ ነው የሚያልቁት፣ በመስማማት በእርቅ ሳይሆን በፍቺ ነው የሚያልቁትና በጣም ልብ ይሰብራልና ያለውበት ሳክራሜንቶ በአንጻራዊ መልኩ በጣም ሰላማዊ የተረጋጋ ቤተክርስቲያን ነበር። በ2009 ላይ ትንሽ አንዳንድ ነገሮች መንገጫገጭ እንግዲህ ከሌላው የተለየን ስላልሆነ ይሄን እዚህ መናገሩ ብዙ ላይ ከብድ ይችላል። ያው የማህበረሰቡ አካል ስለሆነን እኛም እና ግን ብዙ ጥንቃቄ እናረግ ነበር እንዲህ አይነት ሁኔታ ውስጥ እንዳናልፍና ያው ማናልፋቸው ሁኔታዎች ውስጥ አለፈን። ይሄን ጊዜ ነው ምንም ጥንቃቄ ቢደረግ ምንም ፍቅር አለ ቢባል ምንም አገልግሎት ሁሉም ነገር የተሰካካ ነው ቢባል ምንም የሁሉም ሰው ጥያቄ በአግባቡ ለመመለስ ተችሏል ቢባልም ስቲል አላረፍንም አናርፍም። ምንድነው ችግራችን የሚል ጥያቄ ውስጥ በገባሁበት ጊዜና እንደው ጥያቄ ስላችሁ ጥያቄ ብቻ አይደለም በጣም ከባድ ሐዘን። ያቱም በእንዲህ አይነት ነገሮች ውስጥ ማለፍ አላያችሁት ይሆናል፣ እግዚአብሔር ጠብቋችኋል። በጣም ከባድ ነው። ብዙ ነው ድሬን የሚያደርገው ጸጋን፣ ሰላምን፣ እድገትን ሁሉ ነው የሚገታው። ብዙዎችን ያሰናክላል። አንዳንዴ ግጭቶች ሲፈጠሩ አንድ ቤተሰብ ለሁለት ይከፈላል። ባል በዚህ በኩል ይሆናል፣ ሚስት በዚህ በኩል የሚሆኑበት ጊዜዎች ሁሉ በጣም ብዙ ያጋጥማሉና እግዚአብሔር ከዚህ ፈጥኖ ቢያወጣን ደግሞ የሚጠብቀን ጥሩ ነው በጣም። እና በዛ ሁኔታ ውስጥ ምንድነው ችግራችን? ሁሉም ነገር በተሟላበትም ሁኔታ ስቲል ጥያቄዎች አያልቁም፣ ችግሮች አይደርቁም፣ ምንጫቸው አይደርቅም። እና ችግሩ የደቀ መዝሙርነት እሳቤው በተገቢው ቦታ ባለማግኘቱ የሰው ባህሪ አልተቀረጸም፣ አልተሰራም። ጌታን ማመን መዳን አንድ ነገር ሆኖ ከዛ በኋላ ግን የህይወት ለውጥ ምዕራፍ ውስጥ አልተገባም። በቃ ያው እኛ ፕሮቴስታንት ተማኞች ያው ጸጋ ላይ በጣም እናተኩራለን፣ እግዚአብሔር ምሕረት ላይ በጣም እናተኩራለን፣ ከዛ አምልኮ ላይ እናተኩራለን። የባህሪ ቀረጻ ላይ የጠባይ ማስተካከል ላይ በስርዓት መሄድ፣ በህግ መሄድ፣ አሰራሮችን ማክበር፣ መሪን ማክበር፣ ስርዓቶችን፣ ደንቦች፣ ህጎችን አክብሮ መመላለስ እኛ ፕሮቴስታንቶች በጣም ችግር አለብን በጣም። በዚህ ሀገር ስንኖር ያው ሁሉ ነገር ህግ በህግ ነው እንደምታዩት፣ ሁሉም ነገር በህግ ነው እና በየሥራ ቦታም በገበያውም በሁሉም ቦታ ህግ እናከብርና ሁሉም ነገር ልጓሙ ምንም የሚወልቀው ቸርች ግቢ ስንመጣ ነው። እና ምክንያቱም ህግ የሌለበት ቦታ ስለሆነ ፖቴንሻሉ አለ ማለት ነው ውስጥ እና ቦታና እድል ስናገኝ ያው እንትን ያለው ነገር ይወጣል። ስለዚህ ነው እና ባህሪ አልተቀረጸም። ከትላንት ወዲያ እንደተናገርኩት ሌሎች የሃይማኖት ክፍሎች፣ ሌሎች ቤተ እምነቶች ጸጋ የሚባል ነገር አቁም፣ መንፈስ ቅዱስ የሚባል አቁም፣ እግዚአብሔር ምህረትም እንኳን የሚባል ነገር
ብዙ አያውቁትም። ቁጠኛ አምላክ ፈራጅ አምላክ መሆኑን ነው የሚያውቁት አይደለም። እና በተረፈ በጣም ስርዓት ይከበራል፣ መሪ ይከበራል፣ ደንቦች ይከበራሉ። ያው ታውቃላችሁ ተወልደን ያደግንባቸው ቤተ እምነቶች የክርስትና ቤተ እምነቶች ከጫማ ማውለቅ ጀምሮ ኮሽታ ድምፅ አይሰማም። ታውቃላችሁ አይደለም። በሺ የሚቆጠር ሰው ቢሰበሰብ አንድ ሰው ያለ እስከማይመስል ድረስ በጸጥታ በአርምሞ ነው ሰው ተሰብስቦ የሚበተነው እና በጣም ስርዓት አለ። እኛ ጋር እንደሱ አይደለም። አንዳንድ ጊዜ በጣም በከፋም ሁኔታ ጭምር አንዳንዴ ሚዲያ ላይ ሆኖ ስታዩ በጣም ልባችሁ ይሰበራል። ብዙ ነገር አለ። አሁን እዛ ውስጥ ብዙ ዘርቄ አልገባም። ስለዚህ መፍትሄው ምንድነው? ስለ ደቀ መዝሙርነት ስለ ያለን እሳቤ መለወጥ አለበት። ደቀ መዝሙርነት የጥቅስ ንባብ አይደለም። ትንሽ ትንሽ መጸለይ ማለት አይደለም። ደቀ መዝሙርነት የባህሪ ለውጥ ነው። ባህሪን መቀየር ነው። ከዓለም ስንመጣ ይዘን የመጣነውን ያንን ከኋላ ይዘን የመጣነውን ልክ እግዚአብሔር ቤት ስንደርስ ኢየሱስ ክርስቶስ የሕይወት የጌታ ብለን ስንቀበል እለት ጀምሮ በቃ ለውጥ ማድረግ አለብን። ለውጥ ማድረግ እሱ ነው ደቀ መዝሙርነት ማለትና በዛ መልኩ ስላልተረዳነው ነው የሚል ሼር አድርጌያለሁና በዚህ በ2009 እሱ ነገር መጣልኝ። ከዛ እያደገ ሄዶ አሁን ሰሞን እንደማካፍላችሁ የማንነት መሰረቅ፣ የማንነት መዘረፍ፣ መማረክ፣ መወሰድ ገጥሞናል። እንደ ቤተ ክርስቲያን፣ እንደ እግዚአብሔር ሕዝብ፣ እንደ ክርስቶስ መንግስት የአይደንቲቲ ችግር ገጥሞናል። በቃ ነገሩ በጣም ሰፍቶ በጣም ጥልቀት አግኝቶ የማንነት ማን መሆናችንን በእግዚአብሔር ዓይን የተሰጠን ቦታ የተሰጠን ከፍታና ክብር አላወቅነውም። ብናውቀው ኖሮ በዛ ከፍታ ነበር የምንመላለሰው ወደሚል ነገር ጉዳዩ አድጎ ያው ሰሞኑን ስንካፈል የነበርነው ሐሳብ ጋር ደርሰናል። በነገራችን ላይ ስለ ፓስተሮቹ ሁለቱም ፓስተሮች ትንሽ ነገር እናገራለሁ ብዬ ነበር። በዚህ በሳክራሜንቶ አጥቢያ ሳገለግል ብዙ ጊዜ በተገናኘን ቁጥር አንተ የአንድ ቦታ ሰው አይደለህም፣ ውጣና አገልግል የሚል ብዙ ኢንካሬጅመንት በእነሱ በኩል ብዙ ጊዜ ደርሰኝ ነበርና እግዚአብሔር ይህንንም አይቶ የእናንተንም ምኞት ጸሎትና ምክር አይቶ ነው እንግዲህ ወደዚህ ሰፊ ማሳ የወሰደኝ ብዬ አምናለሁ። አሁን በድጋሚ እግዚአብሔር ይባርካችሁ እና ወደዚህ ሐሳብ እና ነገሩ እየገፋ ሄደ። 2019 ላይ ለቤተ ክርስቲያኒቱ አገልጋዮች ቅዳሜ ቀን፣ እሁድ ላይ ደግሞ ለጠቅላላ ምእመናኑ ይህን ሐሳብ ሼር አደረኩ። በጣም ባረኩ፣ ደስ አላቸው። ወዲያው ኮቪድ-19 መጣ ወይም ኮሮና ቫይረስ መጣ። ለ2-3 ዓመት ያህል ያው ዘጋን፣ ወደ እርምጃ ወደ ተግባሩ እንዳንሄድ 2021 ላይ እንደገና ሪላውንች አደረግን እዛው በቤተ ክርስቲያን። ከዛ ከትንሽ ጊዜ በኋላ በዚህ በካሊፎርኒያ ስቴት አስመዘገብን። 2022 መጨረሻ 23 ሲገባ ሙሉ በሙሉ አጥቢያ ቤተ ክርስቲያኗን በመሰናበት ወደዚህ አገልግሎት ተሰማርተናል። እንግዲህ አሁን 3 ዓመት አልፎን 4ኛ ይዘናል ማለት ነው፣ 5ኛ። በእነዚህ ጊዜያቱ 7 ጊዜ ያህል ወጥተናል። ወደ ኢትዮጵያም፣ ደቡብ አፍሪካ፣ አንዳንድ የአውሮፓ ሀገሮች፣ አንዳንድ ሚድል ኢስት ሀገሮች፣ ወደ ፋር ኢስት፣ ጃፓን፣ ኮሪያ፣ ኢትዮጵያውያን ቤተክርስቲያናት፣ ኤርትራን ቤተክርስቲያናት ወዳሉባቸው አካባቢዎች ጥሪ ሲደርሰን አሁን ያለን መልእክት ቅድም እንዳልኳችሁ ደቀ መዝሙርነት ላይ ህይወት የባህሪ ለውጥ ላይ እንስራ የሚል አሁን ደግሞ ቆይቶ ኢቮልቭ አድርጎ ወይም አድጎ የማንነት ቀውስ ገጥሞናልና የተወሰደብንን ማንነት ተዋግተን እናስመልስ ወደሚል ደርሶ ይህንን ሐሳብ እያካፈለን እግዚአብሔር በጣም እየረዳን ነው። 7 ዙር ሄደናል። ለ8ኛው እየተዘጋጀን ነው። የ7ኛውን ዙር ሪፖርት ባጭሩ ይነበብላችሁ እንደሆነ አላቅም። መጀመሪያ በክርስቲያናዊ የዲኤንኤ አገልግሎቶች ወይም ትኩረት በክርስቲያናዊ ማንነት ላይ ያተኮረ የደቀ መዝሙርነት ትምህርት ነው። አሁን ትኩረቱ ለሁሉም ምእመናን አሁን ዛሬ እንደምናደርገው አይነት የተቀላቀለ አገልጋይም መሪም ሁሉም ያለበት ላይ እንደ ሁኔታው እናቀርባለን። ለመሪ አገልጋዮች ደግሞ በተናጠል የምናቀርብበት ጊዜ አለ። መሪነት በደቀ መዝሙርነት እይታ በሚል ለመዘምራንና አምልኮ መሪዎች ዛሬ መዝሙራችን ወርዶ የት እንደገባ ያው እያያችሁት ነው። ትናንትና ትንሽ ጠቀስ አድርጌያለሁ። መዝሙር ነው ወይስ ሌላ ነው እስክንል ድረስና ከህይወት ጀምሮ ከመዝሙሩ ከራሱ ባህሪ ተልእኮ ጀምሮ
ስልጠናና ትምህርት ያስፈልጋል፣ ማቅናት ያስፈልጋል በሚል ጥረት እያደረግን ነው። ቤተሰብ ጋብቻ በጣም ከፍተኛ ችግር የገጠመን ጊዜ ነው። በዚህ በአሜሪካን ሀገር እንኳን በዚህ በሀገሩ ሰዎች ማለት ነው ከማህበረሰብ ክፍሎች 3ኛ ደረጃ ይዘዋል። ከሁለት እስከ 3 ጊዜ ፈቶ በማግባት አማኞች 3ኛው ደረጃ ይዘዋል። መጀመሪያ ሎ ኢንፎርስመንት ነው፣ ከዛ ሜዲካል ፕሮፌሽናልስ ናቸው፣ ቀጥሎ ክለርጂስ ናቸው ይላል። እዚህ ጉግል ማድረግ ትችላላችሁ። ክለርጂስ ማለት እንደኔ እንደ ወገኖቼ እንደ ፓስተሮቹ መሪዎች፣ አገልጋዮች ማለት ነው እና እስከ 2 ጊዜ እስከ 3 ጊዜ በላይፍ ታይማቸው አግብቶ መፍታት፣ ፈቶ ማግባት፣ 3ኛ ደረጃ ላይ መቀመጥ ምን ማለት ነው? አንድ ፓስተር እዚህ ቆሞ በፓስተርነት ዘመኑ ብዙ 100 ጋብቻዎችን ቃል አጋብተዋል፣ ግን የራሱን እያፈረሰ ማለት ነው። ይሄ ምን ያህል አሳፋሪ የወንጌልን ክብር እንዴት እንደሚነካ መገመት ትችላላችሁ። ይሄ ሁኔታ በአገራችን አሁን በጣም እየተስፋፋ ነው። አማኞች ጋብቻ መፍታት ማለት ድሮ እንኳን አይደለም ወንጌል አምኖ ባህሉ ራሱ ከባድ አይደለም ማህበራዊ ትስስሩ አሁን ልጓም ተፈቷል። አማኙም ሌላውም ሁሉና በጣም ከባድ ሁኔታ ላይ ያለ ነው። ስለዚህ የጋብቻ ትምህርት ያስፈልጋል እና ጋብቻ በደቀ መዝሙርነት እይታ የወንጌል መነቃቂያ ከዛ ቀጥሎ ለመንግስት ሰራተኞችና ኃላፊዎች በተለይ ደቡብ ኢትዮጵያ ደቡብ ወደ 3-4 ክልሎች አሉ በደቡብ ኢትዮጵያ ስም እና ብዙ ክርስትና የተስፋፋበት ወንጌል የተሰበከበት ከዚህ የተነሳ ብዙ የመንግስት ኃላፊዎች አማኞች ናቸው። ግን የችግሩን ጥልቀት የኮራፕሽኑን ጥልቀት ልነግራቸው አልችልም እና እድል አግኝተናል። በተለያዩ ከተሞች ከክልል ፕሬዝዳንቶች ጀምሮ ወደ ታች ያው የካቢኔ አባላት፣ የከተማ መስተዳድሮች፣ ከዛ ደግሞ አጠቃላይ መንግስት ሰራተኛ ያው እንዳልኳችሁ ወንጌል መንፈሳዊ ነገር ስለሚገባቸው በጣም ይመጣሉ፣ ደስ ይላቸዋል፣ ይሰበሰባሉ እና የመንግስት ሰራተኛ የመንግስት ኃላፊ በደቀ መዝሙርነት እይታ በሚል በጣም ድንቅ የሆኑ ስልጠናዎችን አድርገን በጣም ውጤቶች ታይተዋል፣ ለውጦች ታይተዋል። እነዚህ እንግዲህ በትምህርት በኩል ያለው ነው። ከዚህ በተረፈ ወንጌል እንሰብካለን። ወንጌል የምንሰብከው በጉባኤም ነው። ከቤተክርስቲያናቱ ጋር ተባብረን በጎዳናዎች ላይ ተያይዘን እንወጣለን። ቤት ለቤት የምንዞርበት ጊዜ አለ በምንሄድባቸው ክፍላት ሀገራት እና በተረፈ ግን በጉባኤ ላይ ደግሞ እንሰብካለን። በኋላ አንዳንድ ፎቶግራፎች ታያላችሁ። እንደው እዚች የ7ኛዋን ዙር ጥቂት ናሙና ፎቶግራፎች ያመጣኋቸው አሉ። ከዚህ ሌላ የእርቅና የሰላም አገልግሎት አብያተ ክርስቲያናትም ሆነ ግለሰብ፣ ቤተሰብ ማንም ግጭት ባለበት ቦታ የታረቁ ልመና እንለምናለን። በዚህም የምናያቸው ለውጦች አሉ። ሁሉም ጋር ፈቃደኛ አይሆንም እንዳልኳችሁ ምናምን ከነቃ አይሆንም እቃ እንደሚባል አንድ ግጭት ከገባ ቀላል አይደለም። ሁሉም አስቦበት ስለሆነ የሚጋጨው አይመለስም። ግን አንዳንድ ቦታዎች ለውጥ ቤተክርስቲያናትም ደረጃ ይሁን ከዛ በታች ምናቸው አሉ። የእርቅና ሰላም አገልግሎቶች፣ ማህበራዊ አገልግሎቶች አሉ። HIV ኤድስ ቤተሰቦች በኋላ ጥቂት አሳያቸዋለሁ የሚረዱ አሉ። እንደዚሁም ትምህርት ቤቶች አሉ ምንረዳቸው ጥቂት። ልማታዊ አገልግሎት አለ። ጤና፣ ትምህርት፣ ውሃ ከማን ጋር ነው ካላችሁ እንግዲህ ከኢትዮጵያ ወንጌል አማኞች ምንድነው ካውንስል ጋር ነው አብረን የምንሰራው። ላይሰንስም ሰጥቶን እግዚአብሔር ይባርካቸው እና ከተቀሩትም ቤተክርስቲያናት ጋር በዚህ በ7ኛው ዙር 14 የኢትዮጵያ ከተሞች ከሰሜን መቀሌ ጀምሮ ደቡብ እና ደቡብ ምዕራብ ክልሎች ወደ 14 ከተሞች ደርሰን በጣም ድንቅ የሆነ ስራ እግዚአብሔር ሰርተዋል። በተለይ መቀሌ ያሳለፍነው ጊዜ አሁን ያለበት ሁኔታ ስለምታውቁ እንደው እግዚአብሔር ስትራቴጂክሊ ነበር የወሰደን በዛ ትንሽ ከዚህ ከችግሩ ቀደም ብሎ ማለት ነው እና ከመላው የትግራይ ከተሞች የተውጣጡ ከ200 ያላነሱ አገልጋዮች፣ መሪዎች ከ3 ቀን በላይ ድንቅ የሆነ ጊዜ ጸሎት፣ የምክክር፣ የስልጠና ጊዜ አድርገን ከዛ የምንሰበሰብበት የቃለ ሕይወት ቤተክርስቲያን ነበር። ለቤተክርስቲያኒቱ ደግሞ የመነቃቂያ ጊዜ ሆኖላት በጣም ድንቅ ጊዜ አሳልፈናል። በተቀሩት ከተሞች አገልግለናል። ደቡብ አፍሪካ ወደ 14 ከተሞች የህዝባችን አሁን የደቡቡ ህዝብ ወደ ደቡብ አፍሪካ ቀን ከማታ እየፈለሰ እንደሆነ ታውቃላችሁ። ስለዚህ እዛ በጣም ብዙ ነው የምንሄደው። በሄድን ቁጥር በየትሪፑ አንድ ጊዜ እዛ ሳንደርስ አንመለስም። ደቡብ አፍሪካን በተመሳሳይ 14 ከተሞች፣ በመሃል ላይ ኖርዌይ 2 ከተማ፣ እዚህ አሜሪካን ሀገር ከተመለስን በኋላ መደዳውን ወደ 6 ከተሞች፣ አሁን በቅርቡ ደግሞ ቶሮንቶ ላይ የመላ ካናዳ ኢትዮጵያ ቤተክርስቲያናት ህብረት ያዘጋጀው ትልቅ
ስልጠናና ሴሚናር ነበር። እዛ ላይ አገልግለን እንግዲህ በዚህ በሰባተኛው ዙር ይሄን ያህል ከተሞች 36 ከተሞች ጊዜ የወሰደው ጊዜ 8 ወራት ነው። ከመስከረም እስከ ሚያዝያ ይላል። ሰባተኛው ዙር ይሄን ያህል ስፋት ነበረው። ሰባተኛውን ዙር ስንጀምር የጀመርነው በካውንስሉ የተመዘገቡ አብያተ ክርስቲያናት ዋና ዋና መሪዎች ወደ 120 የሚሆኑ በጣም ቁልፍ የሆነ ስልጠና ያደረግንበት ጊዜ ነው። ፎቶግራፊ ይታያቸዋል ይመስለኛል። በጣም ድንቅ ጊዜ ነበር። ከዚህ ሌላ ዲኤንኤ አገልግሎቶች በተሰጡ ስልጠናዎች በአጠቃላይ ወደ 2940 ሰልጣኞች በተለያዩ ርዕሶች ላይ ስልጠና መውሰዳቸውን አስተባባሪዎቻችን መዝግበዋል። በተዘረዘሩ ኤሪያዎች ሁሉ ማለት ነው። ከስልጠናዎቹ በጣም ትልቁ የምንለው አዋሳ ላይ ወደ 1200 ከሁሉም ቤተክርስቲያናት የተውጣጡ መሪዎች፣ አገልጋዮች የሰለጠኑበት ለ3 ቀን መደዳ። ከዛ በኋላ በባህል አዳራሽ ነው፣ በጣም ትልቅ አዳራሽ ነው። ከዛ በኋላ በመስቀል አደባባይ የወንጌል ስርጭት ኮንፈረንስ ያደረግንበት፣ ውጤቱንም በኋላ ትንሽ ናሙና ታያላችሁ። ይሄ ስልጠና በጣም ትልቁ ነበር። በተሰበከ ወንጌል በአጠቃላይ 1250 የሚሆኑ ነፍሶች ኢየሱስ ክርስቶስን ለመጀመሪያ ጊዜ የተገናኙ፣ ለመጀመሪያ ጊዜ ዳኑ። ወደ 1250 ያህል መዝግበናል። ያልተመዘገበ የሚያመልጠናል። ሁሉንም ሴሽን አንከታተልም እና ይሄ በጣም ትልቁ የጉዟችን የዞረታችን ውጤት ነበር። ክብር ለእግዚአብሔር። እኔ በግሌ አጋንንትም ወጣ ሽባም ተተረተረ ከሚባል አንድ ነፍስ ዳነ። በጣም 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 ያስደስተኛል። በጣም የጌታም ደስታ ነው፣ የጌታም ደስታ ነው፣ የመላእክቱም ደስታ ነው እና ይሄን ያህል ነፍስ በአንድ ጉዞ ይሄ ዝም ብሎ እንደው በመቀላቀል እንትን የሚለውን ሳይሆን በስርዓት ተመዝግቦ የተገኘ ቁጥር ነው እና እግዚአብሔር እናመሰግናለን። በአዳራሽ ጉባኤዎች፣ ስብከት፣ በጎዳና በተጨማሪ 4 ሚስዮናውያን በዚህች አገልግሎት የተላኩ አሉ። የናሙና ፎቶዎችን ከዚህ በኋላ ታያላችሁ፣ ይታያችሁ ይሆናል። በአንድ ጊዜ እንግዲህ በአንድ ሴሽን የሚነሳውን ጌታን ለመቀበል ህዝብ ብዛቱን አስቡ። በጣም በጣም አስገራሚ ነው። ስለዚህ 1250 በ14 ከተማ በዚህ አይነት ብትሄድ ቁጥሩ በጣም አነስተኛ ነው የተመዘገበው ማለት ነው። እና እንደዚህ ነው በጣም ጌታን የተጠማ ህዝብ፣ ወጣቱ በተለይ እንደ ጉድ እንደ ጎርፍ ነው የሚጎርፈው ወደ ጌታ ወደ ክርስቶስ እና ይሄ በጣም ትልቁ ደስታችን ነው። ተጨማሪ ሌሎች ከተሞችን አሁን ደግሞ የምታዩዋቸው እንግዲህ በአንድ ጊዜ የሚነሳ የሚቆመውን ወጣት በነገራችን ላይ እንደው ዝም ብሎ በሆይ ሆይ አይደለም። ምን ማለት ነው መዳን፣ ዳግም መወለድ፣ አዲስ ፍጥረት መሆን፣ ክርስቶስን መቀበል በደንብ እሽት አድርገን ነግረን አስበው ነው የሚነሱትና ዝም ብሎ እንዳይመስላችሁ ማለቴ ነውና እነዚህ ይሄ በስተ ሐዋሳ የሚለው እንዳልኳችሁ መስቀል አደባባይ ላይ ባደረግነው ኮንፈረንስ ላይ በአንድ ጊዜ ጌታን ለመቀበል ሪስፖንድ ያደረጉ ሰዎች ብዛት ነው የምታዩት። ሌላም ከተማ እንደዚህ ወንዶ የሚል ታያላችሁ። ወላይታ ውስጥ አንድ ከተማ ላይ የቤተ ክርስቲያናቸው ትልቅ ቅጥር ግቢ አለ፣ ትልቅ ሜዳ፣ እዛ ላይ የተደረገ ላይ እንደዚሁ በየሴሽኑ እንደዚህ የሚነሳውን ህዝብ ቁጥር ነው የምታዩት። ደቡብ አፍሪካ ላይም ጥቂት ያልሆነ እንግዲህ 14 ቦታ ደርሰናል ብያቸዋለሁ። 4 ብቻ ነው ናሙና እዚህ ላይ የምታዩት። በየቦታው ይሄን የሚያህል ሰው እየተነሳ ጌታን ይቀበላል። እዛ ደግሞ ሲሄድ ህይወታቸው በጣም በጣም በድራጉ፣ በስርቆቱ፣ በመገዳደሉ ብዙ ወንጀል ውስጥ ነው የሚገቡትና ሲወጡ ከዚያ ውስጥ ነው የሚወጡት። እዚች በስተ ግራችሁ በኩል አንዲት ልጅ ናት። ለምንድን ነው ኢምፖርታንት የሆነችው? እርግጥ አንድ እምነት ኢምፖርታንት ነው፣ ግን ወደ ኦስሎ ስንሄድ በጣም በተጣበበ ጊዜ ነው። ተከራክረንም ነው ጨርሰን ወደ አሜሪካ ስንመለስ አይሻልም ወይ ብዬ ብዙ ተከራከርኩ። አይ ከዓመት በዓል ጋር ተያይዞ በዚህ ጊዜ ካልሆነ ሲሉ በመሃል ላይ ነው ከኢትዮጵያ ወደዛ ሄደን እንደገና ተመልሰን ወደዛ ሄድ ነው እና ምንድነው ያየሁት ነገር ለዚች ነፍስ ብቻ ብሎ ይሆን ወይ ያን ሁሉ ሀገር ያስጓዘን ብለናል። ለዚህ ነው እንደ ትልቅ ነገር እዛ ላይ ያወጣሁት። ምን እንደምትሆን አናውቅም እቺ ሴት ወደፊት። ከዚህ ሌላ ማህበራዊ አገልግሎትን አስመልክቶ 8 ያህል ቤተሰቦች ኤችአይቪ ህሙማን የሆኑ ያው በህይወት እስካሉ ድረስ ፋሚሊ ነው 8 ላችሁ 8 ኢንዲቪጁዋል ሳይሆን 8 ቤተሰብ ማለት ነው። እና ወርሃዊ ድጋፍ እናደርጋለን $50 $50 በየወሩ በአንድ ቤተክርስቲያን ስፖንሰር አድራጊ ማለት በአንድ ቤተክርስቲያን ምንድነው በኩል አድርገን ነው የምናደርገው።
ትምህርት ቤት አለ ገጠር ውስጥ የገበሬው ልጆች የሚማሩበት ወደ 4 መምህራን ሙሉ ክፍያ ይከፈላቸዋል። 128 ያህል በዚህ ዓመት የነበሩ ተማሪዎች ቁጥር ነው። ዘንድሮ ያው ነፃ ትምህርት ይሰጣቸዋል ብያለሁ። ሙሉ የትምህርት መሳሪያ፣ ሙሉ ልብስ፣ ዩኒፎርም ለብሰዋል። ትምህርት ቤቱ ብርሃን አካዳሚ ኮዋዳ ብርሃን አካዳሚ ይባላል። 4 መማሪያ ክፍሎች በብሎኬት በብረት የነበረውን አሮጌውን አፍርሰን ማለት ነው ሰርተናል። ለተማሪዎች ጫማ፣ ቦርሳ፣ ዩኒፎርም የጥልቅ ውሃ ጉድጓድ ለማስቆፈር ሞክረን ነበር። 100 ያህል ሜትር ተገብቶ ውሃ አልተገኘም እና አካባቢው የሆነ ምን 1 ኪሎ ሜትር ሬዲየስ ዝም ብላችሁ በሐሳባችሁ አስቡ። ምንጭ የለም፣ ወንዝ የለም፣ የጉድጓድ ውሃ የለም፣ ምንም ነገር የለም። የደፈረሰ ውሃ በጀሪካን ለመፈለግ ቢያንስ 30 ደቂቃ ያህል በእግራቸው ማለዳ ተነስተው ይጓዛሉ ትንንሽ ልጆች። ፎቶግራፍ ሁሉ ነበር ላላደክማችሁ ብዬ ነው። እና በጣም ያስለቅሳል። አንዳንዴ እነዚህን ውሃዎች ጀመር አድርገን ጥለናቸው ስንሄድ ሁሉ እኔ በጣም ነው የሚሰማኝ እና የጀመርኩትን ውሃ ላለመተው ብዬ እንትኑን እልጣለሁ የኔ መሆኑን የሌላ ሰው እንዳልይዝ ብዬ እስከጨርሰው ድረስ ቺኔም እንትኗን ሌብሏን ልጬ ካልጨረስኩ ነው ያን ስለማስብ እና እንደዚህ ነው ያለነው እኛ። እና ሞክረን ነበር አልተሳካም። እስከ 250 ሜትር ካልሄዳችሁ አታገኙም ተብለን ወጪው በጣም ትልቅ ስለሆነ ለጊዜው ፖዝ አድርገናል። እሱ ሙከራ አለ እና እዚህ በቀኝ በብሉ በኩል ያው የወጡ ወጪዎችን ነው የሚያሳየው። ለትምህርት ቤቱ ግንባታ ወደ 12000 ዩኒፎርም እና የትምህርት መሳሪያ $1500 በዶላር ነው። ለውሃው ጉድጓድ እስከ $4000 አውጥተን ነው ለጊዜው ያልተገኘው። ለኮንቴነር የሚል ደግሞ ባለፈው የመጣው ጊዜ ነግሬያችሁ ነበር ለነበራችሁ የመድኃኒቶች የሕክምና መሳሪያዎች ኮንቴነር አንድ ጊዜ ኢትዮጵያ ለማድረስ እግዚአብሔር እድል አቅም ሰጥቶናል። ሁለተኛውን እንደጀመርን ነበር የተናገርኩት። አሁን መልሼ ስናገር እንዴ ከ2 ዓመት በኋላ ሳትሉ አትቀሩም። ግን የባለፈው ከየቦታው ለቃቅመን ነው። ይሄኛው ግን ኤምኤምአይ የሚባል ቤዙን ፍሬዙን ያደረገ ድርጅት አለ፣ ክርስቲያናዊ ድርጅት። በዶክተር ቴዲ በኩል ነው ያገኘሁት የተገናኘ ነው። እና ራሳቸው ሁሉም ነገር ሪፈብሪሽ የሚደረገውን ራሳቸው ሪፈብሪሽ አስደርገው ሰርቲፋይ አስደርገው እና በተጠየቁበት ልክና ያላቸውን አቬይለብል የሆነው ዝርዝር ይነግራል ሁሉም ለሚልኩበት ሀገር ሁሉ ማለት ነው። ስለዚህ ሁሉም ነገር ራሳቸው ችለው መሸኛው ምንድነው ማሳፈሪያውን ብቻ ነው የሚጠይቁት። እና እንዲህ አይነት ጥሩ ድርጅት አግኝተን በጣም በእውነት እግዚአብሔርን አመስግነን ደስ ብሎን፣ ግን ችግሩ ትንሽ ድርጅት ነው። ብዙ ጥያቄ ከዓለም ዙሪያ ሁሉ አለ። ወረፋቸው በጣም ረጅም ነው። አሁን ወረፋው እኛ ላይ ነው ያለው። ለመሙላት ከመጀመራችን በፊት ኤምኦዩ ከጤና ጥበቃም ከእናንተም ጋር ያስፈልገናል አሉ፣ ሜሞራንደም ኦፍ አንደርስታንዲንግ። እሱን ለጤና ጥበቃ ልከን ትንሽ እንዲ ሞዲፋይ ቢደረግ ምናምን የሚል አይነት መንገጫገጭ ላይ ነው ያለነው፣ እየሰራንበት ነው። እዛ ከተስማማን ኦልሬዲ 50% ተከፍሏል። የማሳፈሪያው 50% ነው የሚቀረን። ከተስማማን በቅርቡ ይላካል ማለት ነው። ወረፋው እኛ ላይ ነው የቆመው ከ2 ዓመት ምናምን ጥበቃ በኋላ አፍርሰን የሰራ ነው። ትምህርት ቤት ያልኳችሁ ይሄ ነው። የበፊቱ ምን እንደሚመስል አሁን ደግሞ የተሰራው ምን እንደሆነ እያያችሁት ነው። ይሄንን አፍርሰን መልሰን ለመስራት 2 ወር ብቻ ነው የፈጀብን። አሁን ኢትዮጵያ ውስጥ ፕሮጀክት ጀምሮ መጨረስ የሚባል ነገር ትልቅ አብዮት አይደለም። ስለዚህ ገብቷል ማለት ነው እኛም ውስጥ እና በ2 ወር ጊዜ ውስጥ ልጆቹ ክረምት ቤታቸው ሄደው መስከረም ላይ እስኪመለሱ በ2 ወር አዲስ ቤት ጠበቃቸው። በጣም ደስ የሚል ውጤት ነበር። በዚህ 7ኛ ጉዟችን ዩኒፎርም እና ትምህርት መሳሪያ ሲታደሉ ነው። እስከ ቦርሳ ድረስ እስከ ጫማ ድረስ አይተውት የማያውቁት ነው። የድሮውና ያሁኑ እንደማይውት ሳይለብሱም እንደሚመስሉ ሲለብሱ ደግሞ ለመጀመሪያ ጊዜ እንደዚህ አምሮባቸዋል። እና ይሄንን ካዩ በኋላ ከወንዝ ማዶ ሁሉ በዚህ ዓመት መዝግቡን የሚል ብዙ ነው አሉ። እና ያው ደሃ ነው ህዝባችን፣ እንደምታውቁት ብዙ ችግር አለ። ነገር ሲያይ ደስ ይለዋል። ይሄን ይመስላል። በተረፈ ከዚህ በኋላስ ምንድነው የምናስበው የሚለው ላይ ትላንትና ያካፈልኳችሁ እዛ ኖርዌይ ያየሁት ቤተክርስቲያን ብዙ አልናገርም፣ ግን we have to be careful። አሁን ያሉንን እነዚህን የተባረኩ ቤተክርስቲያናት ያለንን መንፈስ በደቀ መዝሙርነት ህይወት በባህሪ ለውጥ ካልተያያዝን፣ ወንጌልን ተግተን ካልሰራን ሌሎች እንደሆኑት ማንሆንበት ምንም የተለየ ምክንያት የለም
ሁሉም በየተራው ደርሶታል። የገነባው ቤት ባዶ የሆነ የሚሸጠው አሁን ይሸጥ ይባል የሚገዛው የለም። ደሞም እንደሱ ሀሳብም ያላቸው አይመስለኝም። ቅርስም ነው መንግስትም እሺ ብሎ እንትን አይልም። ስለዚህ እንደዚህ ባዶ ኦና እንደሆነ ነው የሚኖረው ማለት ነው። ስለዚህ እኛ አሁን በጣም እየተሽቀዳደምን ነው። መሬት ፍለጋ፣ ህንጻ ግንባታ በጣም ብዙ እንትን ታያላችሁ። ትኩረቱ ህንጻ ላይ ብቻ ከሆነ አደገኛ ነው። ህይወት ላይም ትኩረት ይደረግ የሚል ነው። 8ኛው ዙር ሚሽነሪ ጉዟችን አሁን ሴፕቴምበር 8 ይጀምራል። በተመሳሳይ ከ6 ወር ያላነሰ ምንደርስባቸው ቦታዎች የተያዙ ኦልሬዲ ተይዘው አልቀዋል። አዲስ አበባ፣ ሐረር፣ ከምባታ ውስጥ፣ ሐዋሳ 2 ቦታ፣ ሐዋሳ ማረሚያ ቤትም ውስጥ የተያዘ ፕሮግራም አለ። አንገጫ የሚል አለ። መቀሌ ይዘን ነበር። አሁን የሰሞኑ ግርግር ጥያቄ ውስጥ አስገብቶናል። ባህር ዳር፣ ጅማ፣ ሆሳና፣ ሾኔ፣ ኮንታ፣ ተርጫ፣ ቦብቾ፣ ሞልስቶ የሚባሉ ወደ 16 ቦታዎች። ከዛ ኩዌት ለአንድ ሳምንት እንሄዳለን። እንግሊዝ ሀገር ኮቨንተሪ የምትባል ከተማ ለአንድ ሳምንት። ደቡብ አፍሪካ እዚህ ላይ አላወጣንም፣ ግን እንደዚሁ ከ12 እስከ 14 የሚሆን ሳምንት እየሰሩ ነው። ከዚህ ሌላ ያው እንግዲህ ስንሄድ ቅድም የዘረዘርኳችሁን ትምህርቱንም ወንጌል ስርጭቱን ሁሉንም ነው የምንሰራው። ከዚህ ሌላ ያችን ቅድም ያሳያችሁ ትምህርት ቤት አስገንብተን ጨርሰን ለምርቃት ህብረተሰቡ ሲጠራ ከአንድ ሌላ ራቅ ካለ ቦታ ትምህርት ቤት የሆኑ ሰዎች መጡ። ነው ይሄን ካዩ በኋላ ባካችሁ መጣችሁ የኛን ትምህርት ቤት እዩ አሉን። በማግስቱ ሄድን። ስንሄድ እንዲህ አይነት ትምህርት ቤት አየን። ታያችኋል። በዚህ በቀኝ በኩል የምታዩት ላብ ነው፣ ላብራቶሪ ታያችኋል። እና ግድግዳውን፣ ጣራውን፣ መሬቱን ይዩት። በዛ በኩል ደግሞ ክላስሩም ነው የምታዩት። ይሄንን አሳዩን። እንዴት አድርገን እንውጣ ከዚያ ውስጥ? አልቅሰን ወጣን። ወደ 60 ዓመት እድሜው 60 ዓመት ይሆናል። እስከ 8ኛ ክፍል ነው የሚያስተምረው። የሚገርማችሁ እዚህ አፈር ላይ ተቀምጠው እየተማሩ 8ኛ ክፍል ሚኒስትሪ ቶፕ ናቸው። በጣም የሚገርመው ደግሞ እሱ ነው። እና ይህን ካየን በኋላ የወረዳውን አስተዳደር ጠራን፣ የትምህርት ቤቱን ኮሚቴ፣ ወላጆችን፣ ገበሬ፣ አካባቢውን ሁሉ ሙስሊሙን፣ ኦርቶዶክስን ሁሉ ጠራን፣ ተመካከርን። አሁን ግማሽ 50 በመቶ ያህል የሚሆን ማቴሪያል ገብቷል። የቀረውን ጌታ እግዚአብሔር ከረዳን ካሟላልን በዚህ ሀሳባችን ልክ እንደዛኛው ክረምቱ ላይ አሰርተን ሲመለሱ ተማሪዎቹ እንዲገቡ ነበር። ግን ትልቅ ነው ይሄኛው ወደ 8 ብሎክ የሚሆን። ስለዚህ አሁን እቃው የተወሰነ ያህል ገብተዋል። ይሄን በዚህ በትምህርቱ ሲዝን እንገነባዋለን። ሌሎች እንዲሁ አይነት ክፍሎች ስላሏቸው አንዱን ብሎክ አፍርሰን እንገነባለን የሚል ጥረት ላይ ነው ያለነው። ስጦታችሁ፣ ድጋፋችሁ እነዚህን ሁሉ ያገናዘበ እንዲሆን ነው። ለ8ኛ ዙር እንግዲህ ለወንጌል ስርጭት፣ ለኮንፈረንሶች፣ ልዩ ልዩ ስልጠናዎች እስከ $7,000 ለአራቱ ሚስዮናውያን ቅድም ያልኳችሁ ቋሚ ናቸው $2,700 አሁን ያልኳችሁ ትምህርት ቤት ግንባታ እስከ $8,500 ይጠይቀናል። ያቺ የመጀመሪያዋ ትምህርት ቤት መደበኛ 4 አስተማሪዎች አሉ $3,100 በአመት ማለት ነው። ይሄ አሁን በጣም ብዙ ተማሪ ተጨምሯል ይላሉ። ስለዚህ ዩኒፎርም እስከ 2,300 እንደሚጠይቅ ነግረውናል። የኤችአይቪ ቤተሰቦች ቅድም ያልኳቸው 4,800 አለ። አስተባባሪ አለን። ይሄን ሁሉ የሚያስተባብር ትንሽ የኪስ እንትን አለው። የቢሮ ኪራይ፣ መኪና ጥገና፣ ትራንስፖርት፣ ኢንተርኔት የመሳሰሉ ሁሉ አሉ። እንግዲህ በኋላ እግዚአብሔር ልባችሁን ሲነካ ያው ፓስተር ይወጣና የሚያደርገውን ያደርጋል። እነዚህን ሁሉ እያሰባችሁ ነው ማለት ነው። እግዚአብሔር ትልቅ ስራ እየሰራ ነው። በእርግጥም ቅድም እንዳልኩት እነዚህም ፓስተሮች ኢንካሬጅ እያረጉን፣ ከሁሉ በላይ ደግሞ እግዚአብሔር በትክክለኛው ጊዜ ነው ያወጣን። የአጥቢያ አገልግሎት የከበረ ነው፣ ምንም ለማሳነስ አይደለም። ግን የተሻለ ሰፊ ማገልገል እየተቻለ ነው። አጥቢያው ደግሞ እግዚአብሔር ሌላ እረኛ ሌላ ሰው አያሳጣም በሚል ነው ወደዚህ የገባ ነውና እግዚአብሔር በጣም እየረዳን ነው። እዚህ ትንሽ አንድም የፈረንጅ እጅ የለበትም። አንድም ኦርጋናይዜሽን አብሮን የለም። በቃ ልባቸው የተነካ ጥቂት ሰዎች ከሚረዱን በስተቀር። በተጨማሪ ግን ስትወጡ ኒውስሌተር ታገኛላችሁ። እሱ ላይ ደግሞ የበለጠ ዲቴይል ታያላችሁ። አንዳንዱ ሰዱ ከደረሳችሁ አሁን ቁጥራችሁን ሳይ አይደርስም። ሌላ ደግሞ ቡክ ማርከር አለች፣ ያለቀች ናት። ዛሬ ጠዋት ለማተመም ትንሽ ሙከራ ጥረት አድርጌ ነበር፣ አልተሳካልኝም።
የደረሳችሁ እንግዲህ እንደ ሎተሪ ውሰዱት እና መጽሐፋችሁ ላይ አድርጋችሁ ታስቡናላችሁ ማለቴ ነው። ባያችሁት ቁጥር እግዚአብሔር አብዝቶ ይባርካችሁ። በድጋሚ እግዚአብሔር ያክብራችሁ። እድልና መድረክ ስለከፈታችሁልን ማለት ነው። ተባረኩልን። እሺ፣ እግዚአብሔር ይመስገን። አብረን ነው የምንዘምረው ከጽጌ ጋር። ቅድም ፓስተር ወጣ ተስበክ ተዘምር ብሎ የሷ ጸጋ ልንገራችሁ ዝምታ ነው እና በየቦታው ሳስተዋውቅ እኔ በዝማሬ እሷ በዝምታ እናገለግላችኋለን እና አብረን ነው የምንዞረው። በጣም በቃ ድንቅ የሆነ ጊዜ ነው እግዚአብሔር እየሰጠን ያለ በስተኋለኛው እድሜያችን እና ስሙ የተባረከ ይሁን። ልጆቻችን ሁለት አግብተዋል። የአራት የልጅ ልጆች አያት ሆነናል። ሁለት ያላገቡ መንታ ወንዶች አሉን እና በጣም የሚያምሩ ቆንጆ ሎጋ እንደኔ አጭር አይደሉም። ስለዚህ መንታ ትማማች ካያችሁ ጠቁሙኝ። እና እነ ፓስተር ናቸው ሽምግልና የሚላኩት። ስለዚህ እግዚአብሔር ይመስገን። ይህን ሚኒስትሪ በነገራችን ላይ ዋናዎቹ ደጋፊዎች እነሱ ናቸው በፋይናንስ እና እንዲህ አይነት የተባረከ ዘር ይስጣችሁ፣ ያላችሁንም ይባርክላችሁ። ተባረኩልን። እንግዲህ እንስማማ። ያው ከዚህ በኋላ ነው የሚቆጠረው ሰዓቱ አይደለ ፓስተሮች? አጠር አድርጌ ለመሄድ በንባብ ለመሄድ እሞክራለሁ። ሁሉ ነገር መጽሐፍ ነው የምወደው። የተወሰደን ማንነት ተዋግቶ ማስመለስ ይሄ ነው። ትልቅ ነን እኛ በጣም እግዚአብሔር ሕዝብ የክርስቶስ ቤተ ክርስቲያን ትልቅ ናት፣ በጣም የከበረች ናት። በምድር ላይ እንደዚህ አይነት መንግስት ተፈጥሮ አቅም ወደፊትም አይፈጠርም። በመጨረሻ ደግሞ የዓለም መንግስታት ሁሉ ሲወድቁና ሲወድሙ መጽሐፍ እንደሚል እነሆ መንግስት ለጌታችን ለኢየሱስ ክርስቶስ ሆነች የሚባልበት ጊዜ ይመጣል። የምድር መንግስት በሙሉ ፈርሶ ጠፍቶ አንድ መንግስት ለዘላለም ይቆማል፣ የክርስቶስ መንግስት። አሁንም እንኳን ባለን በዚህ የተፍገመገምንም እንኳን ቢሆን የሚገርማችሁ እኛን የሚያህል የለም በምድር ላይ። ዋይት ሃውስ ነው ወይስ በዓለም እንደው ገናና የሆኑ መንግስታት በኒኩሌር ወይም በኢኮኖሚ በፈለገ ነገር ትልቅ የሚባል መንግስት በዚች አጥቢያ ላይ ያለ ስልጣን የለውም። የዚች አጥቢያ ቤተክርስቲያን ስልጣን ይበልጣል። አሜን አትሉም ወገኖች? ቤተክርስቲያን ትልቅ ናት። መንግስታት ሲስቱ፣ ብሔረሰቦች ሲጣሉ፣ የፖለቲካ ድርጅቶች ህዝቡን ሲወጥሩት፣ ሲያስጨንቁት ቤተክርስቲያን መግባት አለባት። ስልጣን አላት። ልክ አይደለም ማለት አለባት። ተመለሱ ማለት አለባት። ድምጿ በዚህ አራት ግድግዳ መወሰን የለበትም። በእኛ ላይ ያለ ስልጣን በምድር ላይ ማንም ላይ የለም። ክብር ለእግዚአብሔር ይሁን። አሜን። በሰማይም በምድርም ነው ያለው አይደለም ለጌታ። በምድር ብቻ አይደለም፣ በሰማይም በምድርም የተሰጠኝን ስልጣን ሰጥቻችኋለሁ። በምድር የምታስሩት ምን ሰማይ ይታሰራል፣ የፈታችሁትም ይፈታል የተባለላት ለማን ነው? ለቤተ ክርስቲያን ነው። እና በቃ በሰፈር እና በቤት መወሰን የለብንም። ድምጻችን መውጣት አለበት። እኛ አክቲቪስቶች አይደለንም። የሆነ ደግፈን የሆነ ነቅፍ አይደለንም። እንደበዛ ባለ መልኩ አይደለም። የእግዚአብሔር ግን ድምጽ ነን። እኛ የእግዚአብሔር ድምጽ ነን። እስቲ የእግዚአብሔር ድምጽ ነኝ በሉ እስቲ አንድ ጊዜ። አዎ፣ ጽድቅ ሲጓደል፣ ፍትህ ሲጠፋ፣ ግጭት፣ መፈናቀል፣ ጦርነት፣ ሌላም ማህበራዊ ችግር ሲከሰት ቤተ ክርስቲያን ኖ ማለት አለባት። አይደረግም ማለት አለባት። አሁን የተወሰደብን ይሄ የተወሰደብን ልበለው ወይም አሁን ያልሰራው እየሰራ ያልሆነው ነገር ይሄ ስልጣን ነው። እንኳን አይደለም ወጥተን መንግስታትን ለዓለም ድምጽ ልንሆን እኛም ራሳችን ስንጣላ ሌላ እየመጣ የሚያስታርቀን ሆነናል። አይገባም። እስቲ አይገባም በሉ እስቲ። አይገባም። ይሄ አይመጥነንም። እኛ በጣም ትልቅ ነን። ክብር ለእግዚአብሔር ይሁን። እሺ ወደ ንባቤ እሄዳለሁ።
ኢትዮጵያ ወንጌል የሰማችው ገና በመጀመሪያው ምዕተ ዓመት ከመሆኑ አንጻር እንደምታውቁት በኢትዮጵያዊ ጃንደረባ አማካይነት ፊልጶስ ነው ወንጌል ያደረሰው። ሰዓቴን ልወስን ይቅርታ። እና ወንጌል ያደረሰው የኢትዮጵያ ክርስትና ከዛ ነው የሚጀምረው። ከሁሉም ቀደምት ነን። ከኢየሩሳሌም ቀጥሎ ኢትዮጵያ ናት ወንጌል የሰማችው። አይገርምም? ምን ያህል በእግዚአብሔር ዓይን ደግሞ እኛ ኢትዮጵያውያን ምን ያህል ቦታ እንደተሰጠን ደግሞ አስቡት። እና ከዚህ አንጻር ከወንጌል አንጻር የምትገኝበት ቦታ ብዙ አጠያያቂ ጉዳዮች ቢኖሩበትም ቅሉ ጥቂት ቆየት ብሎ ከኛ በኋላ ወንጌል ከሰሙት የሰሜን አፍሪካና ሌሎች የሜዲተራኒያን ዙሪያ ሀገሮች አንጻር የኛ ይሻላል። ለምን? ክርስትናስ አትሊስት ስሙ አለ በምድራችን። በተለያየ ቤተ እምነትም ቢሆን በተለያየ መልኩም ቢሆን ክርስትና አየል ከበድ ባለ መልኩ በሃይማኖት ደረጃ አለ። ከኛ በፊት ወንጌል የሰሙ ትላንትና አንስቻለሁ፣ ሚድል ኢስት በሙሉ ሰሜን አፍሪካን ጨምሮ ዛሬ በሌላ ሃይማኖት በሌላ ትምህርት ስር እንዳለ ታውቃላችሁ። ከዚህ አንጻር እኛ እድለኞች ነን ማለት እኮ ነው። እድለኞች ነን። አሁን ደግሞ ከመቼውም ጊዜ በላይ ለወንጌል የተከፈተ ደጅና የለሰለሰ መሬት ያለው በኢትዮጵያና በኢትዮጵያውያን በኤርትራውያንም መካከል እንደሆነ ታውቃላችሁ። በዛ ብለን የምንሰበሰበው ሰዎች በየጊዜው የሚጨመሩት እንደ ሌላ ማህበረሰብ አይደለንም። እኛ ኮሪያኖችን አስጠግተናል፣ ሳክራሜንቶ ስፓኒሾችን አስጠግተናል። ማለት በግቢ ውስጥ ያመልካሉ። እንደኛ በፍጥነት የሚያድግ የለም። ህዝባችን የወንጌል ጥማት ረሃብ አለው። እድገታችን በጣም ነው ደስ የሚለው። በህይወት ቢታገዝ በጽድቅና በኑሮ ቢታገዝ ማለት ነው። አሳሳቢው ጉዳይ በአንድ ወገን ድርጅታዊ ጥንካሬ ላይ ብቻ ትኩረት መደረጉ፣ በሌላ በኩል ስሜታዊና ቁሳዊ ነገር ላይ ብቻ በመተኮሩ ምክንያት እና ለወንጌል ማዳረስና ይልቁንም ያመኑትን በግብረ ገብ የታነጹ እውነተኛ ደቀ መዛሙርት እንዲሆኑ መስራት ላይ የተፈጠረ ክፍተት አለ። ይሄ ክፍተት አሳሳቢ ነው። በዚህ ክፍተትና በተከፈተው ደጅ ተጠቅሞ የገባ ብዙ አልባሌ ነገር በውስጣችን በመካከላችን አለ እና በዚህ ለወንጌል ተብሎ በታረሰና በለሰለሰ መሬት ላይ የበቀለው ከወንጌሉ ከስንዴው በላይ አረሙ ነው። ይሄንን ነው ሁላችንም መሪ አገልጋይ ሳንል ኃላፊነት አለብን። አረሙን የመንቀል ስንዴውን የማጎልበት የማፋፋት የማለምለም ተልኮ አደራ ሁላችንም አለብን። እግዚአብሔር ይመስገን። ከዚያ የቀደመውን ሳናነሳ ተሐድሶ ብለን ከምንጠቅሰው 16ኛው መቶ ክፍለ ዘመን ወዲህ ያለው የክርስትና ገጽታ በአጠቃላይ በዓለም አቀፍ ምን ይመስላል ብላችሁ ጠይቁ። ሁላችንም ያገባናል፣ ይመለከተናል። አካል ነን፣ አባል ነን፣ የመንግስቱ ዜጋ ነን። መንግስቱ የአባታችን ነው፣ የጌታችን ነው እና ያገባናል፣ ይመለከተናል። ይመለከተኛል ማለት መቻል አለብን። አስተዋጽኦ አለኝ፣ ድርሻ አለኝ ማለት አለብን። ስለዚህ በዚህ 500 ዓመታት ገደማ ክርስትና ምን እየመሰለ እንደሆነ ታሪክና አንብብ እንነጋገር። ከዚያ አነስ እናርገውና የ100 ዓመታት ገደማ የወንጌልና የወንጌል አማኞች ቤተክርስቲያን ጉዞ በኢትዮጵያ ምን ይመስላል? ይሄን 100 ዓመት ወንጌል በኢትዮጵያ መሰበክ ከጀመረ 100 ዓመት ነው። ትልቆቹ አንጋፋዎቹ 100ኛ ዓመታቸውን ሰሞኑን እያከበሩ ነው። ስለዚህ በዚህ 100 ዓመት ከየት ወዴት እና የት ነበረች ሲጀመር ዛሬ እንዴት ነን የሚለው አሁንም መነጋገር፣ ማሰላሰል፣ መጠያየቅ አለብን። ትንሽ እናጥበውና ደግሞ የወታደራዊ መንግስት መውደቅ ተከትሎ በተገኘው ዘመነ አምልኮ ነጻነት ሰበብ ክርስትናችን ምን መልክ ያዘ? ይህንን መጠየቅ አለብን። አሁን ምን እየሆንን ነው? አሁን በዚህ ጊዜ ወዴትስ እየሄድን ነው? ጌታ ከመምጣት ቢዘገይና 50 ወይ 100 ዓመት ቢጨመርልን ክርስትናችን የት ይሄድ ይመስላችኋል? ምን እየሆንን ነው? ወዴት እየሄድን እንደሆነ ነው የሚነግረን የአሁን ሁኔታችን ብለን መጠየቅ አለብን የሚለው የንግግሬ መግቢያ ነው። ከዚህ በተረፈ ሰሞኑን በነበረን ጊዜ ብዙ ነገሮችን የተገነዘብን ይመስለኛል። አጭር ነው ጊዜያችን። በዚህ አጭር ጊዜ ሁሉንም መናገር አንችልም። ማንነትን አስመልክቶ መነጋገር አለብን። አሁንም እንደገና የወንጌል ማዳረሱ፣ የመንግስቱ መስፋት፣ የቤተ ክርስቲያናት በሕያውነት መቆየት መሰረቱ
እኛ ነን አሁን ያለው ጄኔሬሽን ህይወቱን ጠብቆ በጽድቅ እየተመላለሰ በእግዚአብሔር ፍርሃት እየኖረ ወንጌልን እየመሰከረ የመሰከረውን መጥቶ ደቀ መዝሙር እያደረገ አምጥቶ እያሳደገ ያደገ ወደ አገልግሎት እየተሰማራ በዚህ ሁኔታ ተግተን ካልሰራን በስተቀረ 50 ዓመት 100 ዓመት ቢጨመርልን አሁን ያለው ይዞታችን አስጊና አስፈሪ ነው። በጣም የቁልቁለት ጉዞ ላይ ነው ያለነው። ይሄንን በደንብ አድርጋችሁ አጢኑት። ችግሩ ምንድነው? ማንነታችንን መጣላችን ነው። ቅድም ያልነውን ከፍታና ክብር ወይ አልተገነዘብነውም በዛ ልክ እግዚአብሔር እንደሚያየን እንዳየን ወይም ጥለነዋል ለተለያየ ምክንያት። ስለዚህ ይመለስ፣ ማንነታችን ይመለስ የሚል ነው። ትላንትና ጥቅሶች አንብበናል። የእግዚአብሔር ወገን የሆነ ወደ እኔ ይምጣ የሚል የማንነት ጥያቄ ነው ይሄ። ከዘጸአት 32:26 ላይ፣ ኢያሱ 5:13 ላይ ከእኛ ነህ ከጠላቶቻችን ሲባል እኔ የእግዚአብሔር ወገን ነኝ ብሎ የመሰከረውን መልአክ አንስተናል። እንዲህ ማለት መቻል አለብን። የእግዚአብሔር ወገን ነኝ። በሚዋሹ፣ በሚጣሉ፣ በሚሰክሩ፣ በሚያመነዝሩ፣ ቤታቸውን በሚያፈርሱ፣ ህብረት በሚያደፈርሱ መካከል እኔ የእግዚአብሔር ወገን ነኝ፣ ከእንዲህ አይነት ነገር ጋር አልተባበርም ማለት ነው። አይደንቲቲያችን ይሄ ነው። ማንነታችን ይሄ ነው። እዝራ ላይ ሄድንና ደግሞ የአባቶቻቸውን ቤትና ዘራቸውን ማስታወቅ ያልቻሉ ሰዎች ወደ ቤተ መቅደስ እንዳይገቡ ክህነት እንዳይሰጣቸው እንደተገለሉ አንብበናል። የአባቶቻቸውን ቤትና ዘራቸውን ማስታወቅ ያለመቻል እንዴት ጉዳት ላይ እንደጣላቸው። ማንነትን ማጣት እንዲህ ያደርጋል። ማንነት የከበረ ነገር ነው። እንጠብቀው። ወደ ዮናስ ሄድንና አንተ ከማን ወገን ነህ አሉት። ስራ ምንድነው? ከየት መጣ? ወዴት ትሄዳለህ? አንተ ከማን ወገን ነህ? ትልቅ ጥያቄ ነው የተጠየቀው። በደርግ ዘመን ይሄ ጥያቄ በቃ ለአማኝ ሁሉ ነበር የሚደርስ፣ በየቀበሌው፣ በየመስሪያ ቤቱ፣ በየምኑ፣ በየክበቡ እና መፈክር በል ይባላል፣ የምታምነው ምን ይባላል። በቃ እግዚአብሔር የረዳው ጸጋ ይበዛለት እኔ ክርስቶስ ወገን ነኝ ይላል እና እየተጠበጠበ ወደ ወህኒ ይገባል። አሁን የሚጠበጥብ የለም። አሁን በጣም ሰላም ነው፣ በጣም ጤና ነው። ማን ይጠይቀን? እኛው ካልጠየቅን እርስ በርስ ፈተና የለም፣ ችግር የለም፣ ስደት የለም። እና ማን ይጠይቀን? ዝም ብሎ እንደዚሁ እንትን ብለን ነው ያለ ነው። እና ራሳችን እንጠያየቅ፣ ራሳችንን እንጠይቅ፣ እርስ በርስ ደግሞ እንጠያየቅ። አንተ የማን ወገን ነህ? የማን ወገን ነህ? የማን ተከታይ? ማን አመኝ? ይሄ ግን ነኝ በማለት በንግግሩ ብቻ ሳይሆን ህይወታችን፣ ኑሯችን አብሮ ይመስክር የማን ወገን መሆናችንን የሚል እንድምታ ያለው መልእክት ነው ያየነው። በዚያ ውስጥ ያልጠቀስነው ጌታችን ኢየሱስ ክርስቶስ አንድ ጊዜ በማቴዎስ 16:13 ላይ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ጥያቄ የምን ጥያቄ ነው? አሁንም የማን ጌታ ኢየሱስ ክርስቶስ እንኳን አሳስቦታል። ለመሆኑ ማን ነው ይላሉ። እስቲ ሰፈር ጎረቤቱ ደቀ መዛሙርቱ ቀን ከሱ ጋር ውለው ማታ ወደ ቤታቸው ነው የሚሄዱትና ያውቃሉ የሰፈሩ የሚወራውን። ስለዚህ ሲመጡ ጠዋት ላይ ምን ሰማችሁ ይላቸዋል። ስለኔ ሰዎች ያላቸው ግምት ምንድነው? እንዲህ ይለዋል አሉት። እናንተስ ራሳችሁ ማን እንደሆንኩ ነው የምታስቡት? ዝም አሉ። አንድ ጎበዝ ግን ብድግ አለና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ከጠየቀ እኛማ እንዴት አንጠይቅ? ሰው ያለውን ይባላል እንዴ? አይባልም። ያለውን ማለት የለበትም። ማለት ያለበት ምንድነው? ይህች ሴት የእግዚአብሔር ሴት ነች። ይሄ ሰው የእግዚአብሔር ሰው ነው። ንግግሩም፣ ኑሮም፣ ቤቱም፣ ትዳሩም፣ ሁሉ ነገራው የሚሰብከውን ወንጌል የሚያምነውን አምላክ ይመሰክራል፣ ያሳያል። የእግዚአብሔር ሰዎች ናቸው መባል አለብን የለብንም? እስቲ ያለብን ጌታ ከጠየቀ ካሳሰበው ትልቅ ነገር ከሆነ ለሱ ለኛማ እንዴት አይሆንም? እና ተወስዶ ከሆነ መመለስ አለበት ነው መልእክታችን። በመጨረሻ ያነሳሁላችሁ ጥቅስ አንደኛ ጴጥሮስ 2:10 ነበረ፣ 9:10 የእርሱን በጎነት እንድነግርን የተመረጠ ትውልድ ነን፣ ቅዱስ ሕዝብ ነን፣ ለርስቱ የተለየን ወገን ነን። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ሆናችኋል። አሜን ነው ወገኖች። እንደዚህ ናችሁ እናንተ የተባልን ሰዎች እንዴት ተራ ሰው መሆን እንችላለን? እንዴት ሃይማኖተኛ መሆን እንችላለን? በዓለም ካሉ ሃይማኖቶች አንዱ መሆን እንዴት እንችላለን? እኛ አይደለንም። በዓለም ካሉ ሃይማኖቶች አንዱ አይደለንም። እኛ ማን እንደሆንን
በሩጫ ነግራችኋለሁ። አይደለንም እኛ እዛ ሰልፍ ላይ የለንም። እኛ ጋር ያለው ሃይማኖት አይደለም። እኛ ጋር ያለው ክርስቶስ ኢየሱስ ነው። ሞቶ የተነሳ ጌታ ነው። የሰማይ የምድር ፈጣሪ ሆነው እግዚአብሔር ነው ከኛ ጋር ያለው። አሜን ነው ወገኖቼ። እኛ ጋር ያለው የሚያድን ወንጌል ነው። የሆነ የሰው ትብታብ አይደለም። በነጭ ወረቀት በጥቁር ቀለም የተጻፈ የሆነ የሰው አይዲዮሎጂ አይደለም። እኛ ጋር ያለው የእግዚአብሔር ቃል ነው። የእግዚአብሔር እስትንፋስ ነው። የእግዚአብሔር ድምጽ ነው። አሜን አትሉም ወገኖች? የምንመራው በዚህ ነው። ህጋችን፣ ስርዓታችን ይሄ ነው። ደንባችን ይሄ ነው የሚመራን። ስለዚህ እኛ የተለየነን እንዴት እንደተራሰው እንቆጥራለን። ስለዚህ ወደ ሰፈር ስትመለሱ በዚህ ልክ መክበድ አለባችሁ። እግዚአብሔር ያክብዳችሁ። ልመርቃችሁ፣ እግዚአብሔር ያክብዳችሁ። አሜን በሉ ወገኖች። ክበዱ። በቃ በዓለም ላይ ክበዱባት። ዝም ብላችሁ እንደቀላል ሰው ተገፍታችሁ አትለፉ። ሰዎች ይደንግጡ ሲያዩዋችሁ። በላይዋ ላይ በፊቷ ላይ የሆነ ነገር ይታያል። ማነህ አንተ? ማነሽ? ምንድነው እስክትባሉ ድረስ ማስደንገጣችሁ በሰዎች ሁሉ ፊት ይሁን። አሜን በኢየሱስ ስም። ስለ ካትሪን ኩልማን አንብባቸዋል ብዬ አስባለሁ። ለአገልግሎት ስትሄድ ይሄ እንግዲህ በጣም ላቅ ያለው ነገር ነው። ላቅ ያለው ነው። በጣም ይጸልዩቱ፣ በጣም ወደ እግዚአብሔር ተጠጉቱ፣ እዚያም ድረስ ይደርሳሉ ለማለት ነው እንጂ መጠቅሰው ሁላችንም እንዲህ መሆን አለብን በሚል አይደለም። ግን ለአገልግሎት ስትሄድ በምታርፍባቸው ሆቴሎች የሆነ ሰዓት ላይ ታች ምድር ቤት ያለ ኪችን በየግድግዳው የተለጠፉ መጥበሻው ምናምኑ ይንቀሳቀስ ነበር ይላል። እና መንቀሳቀስ ሲጀምር እየጸለየች ነው ይባላል። ወገኖቼ በእኔና በእናንተ ላይ ያለው ከገባንና ከተረዳንን ካከበርነው መኖር ከጀመርን የዚያን ያህል የከበደ ነው። የዚያን ያህል ክብር ነው በእኔና በእናንተ ላይ ያለው። አሜን አትሉም ወገኖች? እና ወደዚያ ክብር መግባት አለብን። ተራ ሰው አይደለንም እኛ። እስቲ አይደለሁም በሉ ወገኖቼ። አይደለሁም እኔ መንገደኛ መደደኛ አይደለሁም እኔ። በመንጋ እየተነዳን አይደለም የመጣ ነው። ኢንዲቪጁዋሊ እያንዳንዳችንን እግዚአብሔር አናግሮን ነው የመጣ ነው። ሃሌሉያ። እንደ አገር እንደ ማህበረሰብ አይደለም የተጻፈው በሰማይ። እያንዳንዳችን ስማችን ኢንዲቪጁዋሊ ፐርሰናሊ ነው የተጻፈው። ክብር ለእግዚአብሔር ይሁን። አሜን አሜን ሃሌሉያ። ስንናገርም እኮ ሰምታችሁ አይታችሁ ከሆነ ጌታ ኢየሱስ ክርስቶስ እንደ ግል አዳኜ አይደለም እንዴ ያልነው? እንደ ግል አዳኜ እንደ ግል ጌታዬ ብለን የተቀበልነው። እንዴት እኛ በማህበር እንታሰባለን? እንዴት በመንጋ እንታሰባለን? እኛ ኖ እያንዳንዳችሁ በዚህ ክብር፣ በዚህ አስፈሪነት፣ በዚህ ሞገስ ተመላለሱ በጌታ በኢየሱስ። እኔም ጨምሮ ሁላችንም እንዲህ ነው ማየት ማሰብ ያለብን። እንደዚህ ነው ማሰብ ያለብን። እንደው ትንሽ ነገር መቼም ይጠቅማል ብዬ ነው። ወደ ወንጌል ሙሉ በሙሉ ከመውጣቴ በፊት ጊዜው ቆየት ብሏል። አንድ የመንግስት መስሪያ ቤት አንድ አምራች ድርጅት ውስጥ ይሰራ ነበር እና ያኔ በዝማሬ አገልግሎት ትንሽ ወጣ ያልኩበት ጊዜ ነው። በጣም እሳት ነው እኔ ዘመኑ፣ ስደት መከራው ያው ያስጨንቃል። ቀልድ አልነበረም። ክርስትና ፋሽን አልነበረም። በጣም ታስቦበት የሚኖር ኑሮ ነበር። በገባሁበት መስሪያ ቤት እልቅና የለኝም። የጉልበት ሰራተኛ ነኝ፣ የሙያ ሰራተኛ ነኝ እና እኔ ያለሁበት ክፍል አለ፣ የምሰራበት ክፍል። ከዛ የሚቀጥለው ሌላ በጣም ሰፋ ያለ ማምረቻ ክፍል አለ። በሱ አቋርጬ ነው ወደ መጸዳጃ ቤትም ወደ ክበብም በመሳሳት ሲሄድ አቋርጠን ነው የምንሄደው በዛ። እና የሆነ ሰዓት ላይ የእኛን ክፍል ከፍቼ ልክ ወደዛ ትልቁ ማምረቻ ክፍል ስገባ ወዛደር የጠገበበት ዘመን ነው ያኔ። ታስታውሳላችሁ የነበራችሁ። አለቃ አይፈራም፣ ምን አይፈራም። ወዛደራዊ አብዮት ነው የሚባለው በዘመኑ። ስለዚህ በቃ እንደ ልቡ ምንም እጁን እንትን ሳይል ውሎ የሚመለስበት ሳይሰራ እና ተሰብስበው 7 5 ምን ሆነው ያወራሉ በስራ ሰዓት። በቃ ክብ ሰርተው በየቦታው። እነሱን ሁሉ አቋርጬ ነው ወደ እንዳልኳችሁ መሄድ ያለብኝ እና ልክ ከንቱን ከፈታ አድርጌ ስወጣ እነዛ የተሰበሰቡት ብትን ይላሉ። ይበተንና ቀስ ብዬ ዞር ብዬ ሳይ ልክ እኔ ካለፍኩ በኋላ ግጥምጥም ይላሉ ተመልሰው። የሚቀጥለውም ይበተናል፣ የሚቀጥለው ይበተናል። አይገርማችሁም? እልቅና የለኝ፣ አለቃ ዘመድ የለኝ፣ እኔ ተራ ሰራተኛ። ምንድነው ልዩነቱ መሰላችሁ? የእግዚአብሔር ክብር፣ እግዚአብሔር ሞገስ።
ከዛ መጸዳጃ ቤታችን ልክ ይሄን አዳራሽ ያህላል። በዚህ በኩል የሴቶች አለ፣ በዚህ የወንዶች። በጣም ትልቅ ነው። ኮሪደሩ ሰፊ ነው። እዛ ኮሪደር ላይ እንደዛው ክብ 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 ሰርተው ለሰዓታት ልክ ስመጣ ወደ ሽንት ቤት የሚገባው ወደ ሽንት ቤት የሚወጣው ብትን ይላል። የእግዚአብሔር ክብር ወገኖች፣ እግዚአብሔር ሞገስ፣ እግዚአብሔር የተባረከ ይሁን። ዕቁብ አላቸው ከተናገርኩ አይቀር እና እኔ ዕቁብተኛ አይደለሁም፣ ግን የዕቁቡ ገንዘብ እኔ ጋ ነው የሚቀመጠው። ሳጥኔ ውስጥ ተቆልፎ ይቀመጣል በአደራ። ዕቁቡ ተሰብስቦ እስኪያልቅና ለሚመለከተው እስኪሰጥ ድረስ እኔ ነኝ ባላደራው። የብረት ሳጥን አለን፣ በደንብ ነው የምቆልፈው። ክፍላችንም ደግሞ ይቆለፋል። ስለዚህ ሴፍ ነው። እርስ በርስ አይተማመኑም። የሚያምኑት አንድ ሰው እዛ መካከል ነበር እና ለገሌ ነው ሲባል ያን ይመጣሉ፣ ቆጥረው ይወስዳሉ፣ አስፈርሜ ይሰጣሉ፣ አለቅ። ብዙዎቹ ደግሞ ደሞዛቸው ያኔ ካሽ ነው። እንዳሁኑ ክሬዲት ይሁን ምናምን የሚባል ታሪክ የለም፣ ካሽ ነው እና ያመጡና ያስቀምጣሉ። ጽፌ 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 በየስሙ አስቀምጣለሁ። ምን ይሉ ይመሰላችሁ? ስጠኝ ብልህ መጥቼ ብጠይቅህ እንዳሰጠኝ ይላል። ይሄንን ባሉ በማግስቱ ይመጣሉ። እንደዚህ ሆኜ ምናምን ይላሉ። ሁለተኛ ግን ስመጣ እንዳሰጠኝ። የወሩ ደሞዝ ሳይደርስ ወስዶ ይጨርሳሉ። እኔ ነኝ ባንካቸው። ለእግዚአብሔር ክብር። እግዚአብሔር ይውላችሁ ይረዳናል። በቃ እግዚአብሔር ይረዳናል ወገኖቼ። ይሄ ለሰው ዝና ሳይሆን መኖር ከቻለን እንዲህ ነው። እስከዚህ ድረስ እንኖራለን። እንኳን አይደለም እጃችን። አሁን በአገር ቤት ብታዩ ትልቁ ፈተና፣ ትልቁ ችግር አማኝን አማኝ ነው ተብሎ ገንዘብ ላይ ንብረት ላይ ምናምን ማስቀመጥ በጣም ማይቻልበት ደረጃ ተደርሷል። ይሄ እውነት ነው። አደባባይ ሞላው ስለሆነ ነው የምናገረው። እንኳን አይደለም የሰው ገንዘብ ወስዶ በሳጥን አስቀምጦ አይደለም እንዴ፣ በጣም ትልቅ ችግር ውስጥ ነው ያለ ነው። ያ የጥንቱ ሞገስ ይመለስ። እስቲ በሉ አሜን በሉ። ውስጥ ይመለስልን። በቃ ያ ታማኝነት፣ ያ ተወዳጅነት፣ ያ ክብር ማሮሻ ሶታ ባጋዲያ እንዴት ከዚህ ክብር ይወረዳል? እንዴት ተራ ሰው ይኮናል? እንዴት እንደ ተራ ሰው ይኖራል? እዛ ድረስ መክበድ እየተቻለ፣ እዚያ ድረስ መወደድ መታመን እየተቻለ እንዴት? ስለ ንስር ጽፍ ያለው ምናልባት አንዳንድ ሚዲያ ላይ ታችሁ እንደሆነ ላቅ እንዴ እስከ 15 ኪሎ ሜትር ድረስ በሰማይ ከፍ ብሎ መብረር የሚችል ንስር። እኔ ዶሮ መሆን አምሮኛል ቢል እስቲ ምን ትሉታላችሁ? 2 ሜትር መብረር የማትችል ዶሮ በቃ እሷን መሆን ነው የፈለግኩት ቢል ምን ትላላችሁ? ከመገረም በስተቀር አይገርምም? ያለ ቀይ ስጋ ያለ ብሮንዶ መብላት የማይሆንለት ንስር ዶሮ ትላትል ነው የምትበላው፣ ጥራጥሬ እየለቃቀመች። እኔ እሷ ህይወት ኑሮ አማረኝ ቢል እስቲ ምን ትላላችሁ ወገኖች? በእኛና በዓለም መካከል ያለው ርቀት ይህን ያህል ነው። እኛ በሰማይ የምንበል ንስሮች ነን፣ በከፍታ የምንሄድ። ራሜን በል ወገኖች። ቃሉ አይልም እንዴ? ኢሳይያስ 40:31 ምንድን ነው የሚለው? እሱን ነው የሚለው። እንደ ንስር አይደል የሚለው? ይበራሉ፣ ይወጣሉ፣ ይሄዳሉ፣ አይደክሙም፣ ይሮጣሉ፣ አይታክቱም። እንደ ንስር። በጣም ብዙ ቦታ አማኞች በንስር ተመስለዋል። አይገርማችሁም? ዶሮ አይለንም፣ ወፍ አይለንም፣ ቁራ አይለንም። ንስር በጣም ንጹህ መብላት የሚወድ እንስሳ፣ በጣም ጨዋ፣ በከፍታ የሚሄድ እንስሳ፣ የተፈጥሮን የግራቪቲ ህግ ሽሮ በከፍታ የሚሄድ እንስሳ ነው። በጣም ስለ ንስር አጥኑ፣ አንብቡ እናንተ። እግዚአብሔር ይህን ያህል ያተለቀነን። አሁን በትንሽ ደቂቃ ውስጥ እኛ ማነን የሚለው ላይ ትንሽ ረሽል ላርጋችሁ። የመጀመሪያው ነገር እኛ ከታላቁ አምላክ የተገኘን ትልቅ ህዝብ ነን። ድገሙልኝ። አሜን። እንድገመው እስቲ በጥሩ ድምፅ እስቲ እንደገና እስቲ ወገኖቼ። ክብር ለእግዚአብሔር ይሁን። አሜን ይሁንለት። እግዚአብሔር ትልቅ ነው ወይ ብለን ጠይቅ። መልሱ እግዚአብሔር እኛም አናውቀውም። እግዚአብሔር ትልቅ ነው። መዝሙር 48:1 96:4 145:3 ብዙ ማንበብ ይቻላል። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ኢሳይያስ ስለ እግዚአብሔር ትልቅነት ምዕራፍ 40 ላይ የጻፈውን እስቲ በገረፍታ እንሄድ። ምን አለ?
ውሆችን በእፍኝ የሰፈረ ነው አለ። የምድራችንን 2/3 የሸፈነን ውሃ በሙሉ የኔና የናንተ አምላክ ባንድ እፍኝ የሰፈረ ትልቅ አምላክ ነው። ወደ 2 ቢሊዮን ኪዩቢክ ኪሎ ሜትር እንደሚሆን ይገመታል የምድር ውሃ። ይሄንን ሁሉ የውሃ መዓት የኔና የናንተ አባት ባንድ እፍኝ የሰፈረ አምላክ ነው። እግዚአብሔር ትልቅ አይደለም ወገኖቼ? እግዚአብሔር ትልቅ ነው። ሰማይን በስንዝር የለካ ይላል። ሰማይ አይለካም በመሰረቱ። ይሄ እንዲገባን ያህል ነው እንዴት ተጻፈልን። ይለካ ቢባል ከአንድ ጥግ እስከ አንድ ጥግ ይላሉ። ወደ 46.5 ቢሊዮን የብርሃን ዓመት ይፈጃል ተጉዞ ለመድረስ። 46.5 ቢሊዮን የብርሃን ዓመት ይፈጃል። እንደው አለ ቢባል እንደዚህ መጨረሻና መጀመሪያ አለው ቢባል ይሄ ዝም ብሎ የሐሳብ ስሌት በሐሳብ የተሰላ ስሌት ነው። ይሄንን የሚያህል ስፔስ የኔና የናንተ አምላክ በስንዝር ስንዝር ማለት እቺ ናት። እቺ ጣትና እቺ መካከለኛዋ። ብዙ ቦታ ጠይቅ ያለው ስንዝር የት ነው ስላቸው ይሄን ይላሉ። ምን ይላሉ ብዙ ሰዎች? ይሄኛው መካከለኛ። ይሄ ከሆነ በጣም የሚሸጥ የሚገዛ ምናምን ከሆነ ገዢ ምናምን ይበደላል። ይሄ ሲሆን አጭር ነው። ይሄ ነው ስንዝር የሚባለው። እሺ ለሌላ ጊዜ የኔና የናንተ አምላክ ስፔስን በሙሉ በምን እስቲ በሉ በስንዝር የለካ ትልቅ አምላክ ነው። ሃሌሉያ። የምድርን አፈር በመስፈሪያ ሰብስቦ የያዘ ይላል። የምድርን አፈር በመስፈሪያ ሰብስቦ የያዘ። የምድር አፈር ውሃው ሲቀነስ ምናልባት ድንጋዩ ይጨመር አይጨመር አላቅም፣ ሲቀነስ ይመዘን ቢባል ይላሉ። ይመዘን ቢባል 3.97 ሴክስቲሊየን ሜትሪክ ቶን። ሴክስቲሊየን እኛ ትሪሊየን ጋር ነው የምናውቀው እንጂ ከዛ በላይ ያለው ቁጥር እንኳን አናውቅም። ይሄን የሚያህል ክብደት አለው ይላሉ፣ ሊኖረው ይችላል ይላሉ። ይሄንን ሁሉ ጉድ የኔና የናንተ አምላክ በመስፈሪያ። ኧረ ክብር ለእግዚአብሔር አምላክ ይሁን። እግዚአብሔር ትልቅ አይደለም ወገኖቼ? እግዚአብሔር በጣም ትልቅ ነው። መስፈሪያ ማለት ደግሞ ቁና ነው። ለወደፊቱ እንድታውቁ ይሄን ክፍል ስታስተምሩ ቁና ማለት ነው። በሀገራችን ቁና ታውቃላችሁ? ብዙ ስጠይቅ ብዙ ሰው ቁናም እንደሆነ አያውቅም። ቁና ማለት ከሳጠራ ከምናምን የሚሰራ ትንሽ እቺን የምታክል ምናልባት 1 ኩንታል 20 ቁና ይሆን እንደዚህ ሊሆን ይችላል። እና እሷ ማለት ነው የምድርን አፈር በሙሉ የኔና የናንተ አምላክ በዛች መስፈሪያ ነው የሚሰፍራት። እግዚአብሔር ትልቅ ነው። ተራሮችን በሚዛን ኮረብቶችን በሚዛን የመዘነ እያለ ይቀጥላል። አሕዛብ በገንቦ እንዳለች ጠብታ ናቸው ይላል። ወደ 8 ቢሊዮን የሚሆን አሁን ከረንትሊ ምድር ላይ ያለ ሕዝብ ጁስ ቢደረግ ቢጨመቅ አንድ ላይ ተሰብስቦ ለእግዚአብሔር አንድ ጠብታ ነው ይላል። ኧረ እግዚአብሔር የተባረከ ይሁን። አሜን። እስቲ አንዴ እግዚአብሔር ትልቅ ነው በሉ። ዛሬ ከፍ ብለን ነው የምንወጣው። ሃሌሉያ። ሰሞኑን ትንሽ አስቆዝሚያቸዋለሁ። ዛሬ ደግሞ በእግዚአብሔር ቃል በመንፈሱ ከፍ ብለን እንወጣለን። እግዚአብሔር ትልቅ ነው። ቀጥሎ ምን ይላል? እግዚአብሔር በምድር ክበብ ላይ ይቀመጣል ይላል። ምድርን እንደ ኳስ ክብለል አድርጎ ሄዶ እላዋ ላይ ቁጭ ይልባታል ይላል። እግዚአብሔር ትልቅ ነው። ምድር ክብ መሆኗን በነገራችን ላይ ሳይንስ ሳይነግረን በፊት ኢሳይያስ ነግሮናል። ከ200 ምናምን ዓመት በፊት። ክብር ለእግዚአብሔር አምላክ ይሁን። ሰማያት እንደ መጋረጃ ይዘረጋቸዋል ይላል። ልክ የመስኮታችሁን መጋረጃ በአንድ ሸር እንደምታደርጉት እግዚአብሔር ተነስቶ ሰማይን አንድ ሸር ቢያደርገው ግልጥ ይልለታል። ኧረ እግዚአብሔር ትልቅ ነው። እስቲ አይናችሁን አንስታችሁ ተመልከቱ ይላል። ከዋክብትን ማለቱ ነው። እነዚህን ማን ፈጠራቸው? ማን ነው የፈጠራቸው? መፍጠሩ ብቻ አይደለም፣ እግዚአብሔር ስም አውጥቶላቸዋል ይላል። ወይ ጉድ! ስም አውጥቶላቸዋል፣ በስም ይጠራቸዋል ይላል። ቁጥራቸውን ያውቃል ይላል። በአገራችን እኮ 5፣ 6፣ 7 ልጅ ከወለዱ አባቶች የልጆቻቸው ስም ይጠፋባቸዋል። የኔና የናንተ አምላክ ይሄንን ሁሉ ጉድ ስሙን ያውቃል፣ ቁጥሩን ያውቃል። ኧረ እግዚአብሔር ክብር ይሁንለት። ሃሌሉያ። እግዚአብሔር ትልቅ አምላክ ነው ወገኖቼ። አያችሁ እኛ ጴንጤ ፕሮቴስታንት የምንባለው ክፍል በጣም የተጠጋ ነው ስለሚመስለን እግዚአብሔር ያንስብናል። አይነስብን። እግዚአብሔር ትልቅ ነው። ሌሎች እንደሚንቀጠቀጡ አንንቀጠቀጥም። ሌሎች እንደሚፈሩ አንፈራም። ሌሎች እንደሚጠነቀቁ አንጠነቀቅ። ጸጋው፣ ምሕረቱ፣ ፍቅሩ እውነት ነው፣ ግን ደግሞ ትልቅ አምላክ ነው። በትልቅነቱ ልክ መከበር ደግሞ አለበት።
ቤቱ ይከበር፣ መድረኩ ይከበር፣ አዳራሹ ይከበር፣ እርስ በርስ እንከባበር። ወንድም እህት ሲገፋ ሲጎዳ ውስጡ ያለው እግዚአብሔር መንፈስ ቅዱስ አብሮ ይጎዳል። መጠንቀቅ ያስፈልጋል ወገኖች። በጥንቃቄ ነው መመላለስ፣ በጥንቃቄ ነው መመላለስ። እግዚአብሔር የተባረከ ይሁን። ሃሌሉያ። ከ200 ቢሊየን ጊዜ ትሪሊየን ራሱ 200 ቢሊየን ጊዜ ተባዝቶ ቁጥራቸው ከዛ ይበልጣል ይባላል ከዋክብቱ። እግዚአብሔር ግን ስማቸውን ቁጥራቸውን ያውቃል። ኢሳይያስ 66 ቁጥር 1 ሰማይ ዙፋኔ ነው፣ ምድር የምትሰሩልኝ ቤት ምን አይነት ነው አለ እግዚአብሔር። አረ እግዚአብሔር ትልቅ ነው። እግዚአብሔር በጣም ትልቅ ነው። በጣም ትልቅ ነው። በጣም ትልቅ ነው። ኢዮብ 38 እና 39 ምዕራፎችን ብታነቡ ራሱ እግዚአብሔር ለኢዮብ እንዴት አድርገህ ነው አንተ እንደ ሰው ያየኸኝ? ይሄን ስሰራ ያን ሳደርግ ይሄን ስገጣጥም ያን የት ነበርክ አንተ? አማከርከኝ፣ ሐሳብ ሰጠኸኝ፣ ሜትር አቀባይ ነበርክ፣ መዶሻ ሚስማር የት ነበርክ አንተ ይለዋል። ምዕራፎች ውስጥ ታነቡ እግዚአብሔር ትልቅነቱን እሱ ራሱ በራሱ ይናገራል። አይገርማችሁ? ላልገባው ሰው አንዳንድ ጊዜ በእውነት በጣም መጠንቀቅ አለብን። በአዲስ ኪዳንም ሐዋርያት ሥራ 17 ከ24 እስከ 27 ሐዋርያው ጳውሎስ ለግሪክ ፈላስፋዎች የእግዚአብሔርን ትልቅነት ይዘረዝርላቸዋል፣ ሊነግራቸው ይሞክራል ይገባቸው እንደሆነ። ስለዚህ በጥቅሉ እግዚአብሔር ትልቅ ነው። እስቲ እንደገና እስቲ የሚያናውጥ ድምፅ እስቲ እንደገና ሃሌሉያ። በሕይወታችን ይተልቅ፣ በቤታችን ይተልቅ፣ በትዳራችን ይተልቅ፣ በፋይናንሳችን ይተልቅ፣ በልጆቻችን ሕይወት ይተልቅ፣ በዘመናችን ላይ ይተልቅ፣ በሰፈር በጎረቤቱ ላይ ይተልቅ፣ በቤተ ክርስቲያናችን ይተልቅ፣ በመድረኩ ላይ ይተልቅ። እግዚአብሔር ትልቅ ሆኖ ይታይ። ሃሌሉያ። የእግዚአብሔር ሕዝብ ነን፣ የዚህ አምላክ ሕዝብ ነን እኛ። እንዴት ቆይ አምላካችን ትልቅ ሆኖ ሕዝቡ እንዴት ትንሽ ሊሆን ይችላል? ይሄ ነው እኮ በጣም የማይገባኝ ነገር። እንዴት ትንሽ መሆን እንደ ተራ ሰው እንዴት መሆን እንችላለን? ሁለተኛ የእግዚአብሔር የዚህ አምላክ ሕዝብ ብቻ አይደለንም፣ የእግዚአብሔር ልጆች ነን ኢንዲቪጁዋሊ። ይሄ ደስ አይልም በጣም? የእግዚአብሔር ልጆች ከመሆናችን በፊት ትንሽ ባነሳላችሁ ጥሩ። ከማመናችን በፊት ከመዳናችን በፊት ማን ነበራችሁ? የማን ልጆች ነበራችሁ ይላል መጽሐፍ ቅዱስ መሰላችሁ? የእፉኝት ልጆች ይለናል። የእባብ የአባ ጨጓሬ ምናምን ልጆች ነበራችሁ ይለናል። መዛሞች፣ ተናዳፊዎች፣ ተንኮለኞች፣ ክፎች ነበራችሁ። ይሄ ድሮ ነው፣ አሁን መሆን የለበትም። የክፉ የሰይጣን ልጆች ነበራችሁ ይላል። የነቢያት ገዳዮች ልጆች፣ የነፍሰ ገዳዮች ልጆች ነበራችሁ ይላል። የውሻ ልጆች ነበራችሁ ይላል። ይሄ ሁሉ ጥቅስ አለው፣ ቃል አለው። የክፉ ልጆች የሚለው ማቴዎስ 13:39 ነው። የነቢያት ገዳዮች ልጆች 23:31 ነው። የውሻ ልጆች 7:28 ማርቆስ ነው። የዚህ ዓለም ልጆች የሚጠፋው ዓለም ልጆች ሉቃስ 20:34 ነው። ወላጅ የሌላቸው ልጆች ኦርፋኖች ዮሐንስ 14:8 ነው። የባሪያ ልጆች ገላትያ 4:22 ነው። የማይታዘዙ ልጆች ኤፌሶን 2:1 ነው። የቁጣ የፍርድ ልጆች ኤፌሶን 2:13 የዲያብሎስ የራሱ ልጆች ነበራችሁ አንደኛ ዮሐንስ 3:10 እዛው ቢተወንስ ኖሮ አናሳዝንም ወይ? ከዛ አወጣና የማን ልጆች አደረገን መሰላችሁ? የአብርሃም ልጆች አደረገን ማቴዎስ 3:9 የመንግስት ልጆች አደረገን ማቴዎስ 8:12 የልዑል ልጆች ተባልን ሉቃስ 6:35 የብርሃን ልጆች ተባልን ሉቃስ 16:8 የትንሣኤ ልጆች ተባልን ሉቃስ 20:36 የኪዳን ልጆች ተባልን ሐዋርያት ሥራ 3:15 የተስፋ ቃል ልጆች ተባልን ሮሜ 9:8 ቅድም የባሪያይቱ ልጆች ተብለን ነበር። አሁን ደግሞ የጨዋይቱ ልጆች ተባልን ገላትያ 4:31 የተወደዱ ልጆች ተባልን ኤፌሶን 3:1 የሚታዘዙ ልጆች ቅድም ኤፌሶን 2 ላይ የማይታዘዙ ተብለን ነበር። ነገሩ ተገለበጠና የሚታዘዙ ልጆች ተባልን አንደኛ ጴጥሮስ 1:14 በመጨረሻ የእግዚአብሔር ልጆች ተባልን ዮሐንስ 1:12 ሃሌሉያ። ይኸው ተመልከቱ። ከዚያ መቀመቅ ከዚያ ጨለማ አውጥቶ እግዚአብሔር አምላካችን በቸርነቱ ልዑል እግዚአብሔር በልጁ በክርስቶስ ባደረገው ሥራ
ሳንከፍል ሌላ ምን የሚቆጠር ውለታም ደግነትም ሳይኖረን ኢየሱስ ክርስቶስ ከፍሎ በጨረሰው በመስቀሉ ላይ አንድ ጊዜ ተወርውረን እዚህ ክብር ውስጥ ገባን። አረ ክብር ለእግዚአብሔር አምላክ ይሁንለት። ሃሌሉያ ሃሌሉያ። እግዚአብሔር ልጆች ተባልን። የእግዚአብሔር ልጆች ተባልን። እንዴት ከዚህ ክብር እንወርዳለን ወገኖች? እንዴት በዚህ ክብር አንመላለስ? አንድ ሰው እኮ ሰፈራችሁ ላይ በአካባቢያችሁ ላይ አንድ ሰው ውሰዱ ምሳሌ ምርጫ አለ በአገሩ። ያን ምርጫ አሸንፎ ቤተ መንግስት ገባ። ዝም ብሎ ሰፈር መንደርስ ነዋሪ ነበር። ልክ በገባበት ዕለት ሆኖ ሰውየው ስታተሱ ተቀየረ አይደለም? ምንም ጥያቄ የለው። ተወዳድሮ ምርጫ አሸንፎ ገብቷል። ያልተወዳደሩ ምረጡኝ ያላሉ ዘመቻ ያልሄዱ ልጆቹ ይገርማቸዋል። የዛኑ ዕለት ስታተሳቸው ይለወጣል። አይገርምም? እንጃ አልገረማችሁም መሰለኝ። በጣም ነው የገረመኝ ሳስበው ነገሩ። በማን ምክንያት? እስቲ በሉ በማን ምክንያት? በአባታቸው ምክንያት። በጥቁር ሊመዚን ይሄዳሉ። እዛ ሰፈር ስታዋቸው የጨርቅ ኳስ ያንደባልሉ ውሃው ሲነከሩ የነበሩ ልጆች በማግስቱ ይሁን በሳምንቱ በአባታቸው ስታተስ መለወጥ ምክንያት ስታተሳቸው ተለውጦ በጥቁር ሊመዚን በሾፌር ይሄዳሉ። በሴኩሪቲ ጋርድ ይሄዳሉ። ጋዜጠኛው ያነፈንፋል፣ ፎቶ ሊያነሳ ሊያናግራቸው። በማን ምክንያት? እስቲ በሉ ምን ብንከብር ወገኖቼ? የከበርነው በከበረው አባታችን ምክንያት ነው። ሃሌሉያ። ሚስተር ኦባማ ሴኔተር እያሉ ስማቸው እኔ በግሌ ሰምቼ አላቅም። እናንተ ሰምታችሁ እንደሆነ አላቅም። ስለ ቤተሰባቸው ስለ ልጆቻቸው ማንም ይገደው አልነበረም። ፕሬዝዳንት ሆነው ዋይት ሃውስ ሲገቡ ግን እነዛ ሁለት ብርቅዬ ልጆቻቸው የዩቲዩበር ራት ሆኑ። በቃ እያነሳ ይለጥፋል። ይሄን ለበሰች፣ እዚህ ቦታ ተገኘች፣ ይሄን የሚያህል $1000 $1 ወጥቶ ጫማ ተገዛላት። በቃ በማ ምክንያት ነው? በአባታው ምክንያት። የኔና የናንተ አባት ትልቅ ሆኖ እኛ ብንፈልግ እንኳን ትንሽ መሆን እንችላለን። እስቲ አልችልም በሉ እስቲ። ኦሬዲ የዲኤንኤ ለውጥ ተደርጓል እኮ በቃ የኬሚካል ለውጥ ነው የተደረገው። የቅርጽ አይደለም፣ የይዘት ለውጥ ነው የተደረገው። ሰይጣን ይፈራናል፣ ዓለም ይፈራናል። እኛ ፈልገን ከዋይት ሃውስ ከቤተ መንግስት ወጥተን ልቀላቀል ካላልን በስተቀር እኛ እኮ ወገኖች መኖሪያችን በከፍታ ነው፣ በክብር ነው የምንኖረው። ኧረ አሜን በሉ ወገኖች። የእግዚአብሔር ልጆች ነን። እግዚአብሔር ልጅ ነኝ በሉ እስቲ አንድ ጊዜ ወገኖች። ከዚህ በኋላ እንደ ተራ ሰው መመላለስ አልችልም በሉ እስቲ አንድ ጊዜ። ክብርን ለእግዚአብሔር ስጡት። እግዚአብሔር የተባረከ ይሁን። ሃሌሉያ አሜን ሃሌሉያ። ሶስተኛ እኛ አዲስ ፍጥረት ነን። we are new creatures። ይኸውላችሁ ወገኖች ነገሩ የተበላሸው መቼ መሰላችሁ? ትንሽ የተሻሻልን የመሰለን ቀን ነው። የድሮውም ጥሩ ነበረ። ትንሽ አንዳንድ መጥፎውን አስወግጄ ትንሽ ጥሩ ነገር ጨምሬበት የተሻሻልኩ ሰው ሆኛለሁ። ኖ ኖ ኖ የድሮውማ መጽሐፉም ይደንቀናል በግልጹ ሁሉ እነሆ በክርስቶስ ፍጥረት ነው ካለ በኋላ ቀጥሎ ያለው ቃል ምንድን ነው? እነሆ ሁሉ አሮጌው ነገር ምን ሆኗል? አልፏል። ሁሉም አልተሻሻልኩም በሉ አንድ ጊዜ። ተፈጥሬያለሁ እንጂ። አይ በእውነት ሀገራችን መካኒኮች እንደ ጎበዝ እንደሆኑ ታውቃላችሁ አይደለም? አንድ ጊዜ ከአውሮፓ አንድ ጨውን ክት አድርጎ የበላት ቶዮታ ገዛሁ። እንክት በቃ እንዲህ ይላል ቅጠሏ ላሜራው እና ኢትዮጵያ ገባ፣ ቀረጥ ተከፈለ። ከዛ ጋራጅ ገባ፣ ሁነኛ ጋራጅ በቃ ዝነኛ። ይሄን የተቆርንትን ያለውን የተበላውን ክፍል ቆርጦ አዲስ ላሜራ አስገብቶ ምን ብሎ ቀለም ቀብቶ ሲያወጣ አዲስ መኪና መቼ ያስመጣው? መቼ ነው ያመጣው? ከየት ነው ያመጣው? እንዴት ያምራል! አዲስ መኪና አልነበረም። ምን የሆነ ነው?
የተሻሻለ ነው። ጨው የበላው ተቆርጦ ተወግዶ አዲስ ላሜራ ተቀጥሎ ቀለም ተቀብቶ አዲስ የመሰለ ነው እንጂ አዲስ አልነበረም። እኛ እንደሱ የተቀጣጠልን አይደለንም። እኛ አዲስ ፍጥረት ነን። የነበረውን የአባት የእናት የአያት የቅድመ አያት የምንለው በሙሉ ተወግዶ እኛም ደግሞ ጥሩ ነበርኩኝ ጠባዬ ጥሩ ነበር እኔ ከሰው ተጣልቼ አላቅም እንደረጋጋ እኔ ጾመኛ ነበር የምንለው በሙሉ ተወግዶ በክርስቶስ ያመንን ቀን ኒው ብራንድ ኒው ክሬቸር አዲስ ፍጥረት ነው የሆነው። ሃሌሉያ ሃሌሉያ! አዲስ ፍጥረት ነው የሆነው ወገኖቼ። ሁለንተናችን፣ ውስጣችን፣ ውጫችን አዲስ ነው የሆነው። አዲስ ነው የሆነው። ይህን አዲስ ማንነት ይዞ ጭቃ ሰፈር መሄድ፣ አቧራ ሰፈር መሄድ፣ ወፍጮ ሰፈር መሄድ፣ የተለያየ ቦታ ቁማር ቦታ መሄድ፣ መጠጥ ቦታ መሄድ፣ ስርቆት ቦታ መሄድ፣ ውሸት ቦታ መሄድ፣ ጥል ቦታ መሄድ፣ ዘረኝነት ቦታ እንደዚህ አይነት ቦታ መሄድ አይመጥነንም። አይመጥነኝም በሉ እስቲ ወገኖቼ። አይመጥነንም። አይመጥነንም። ከልብ ከአእምሮአችን ሐሳብ አንስቶ እስከ ንግግር ከንግግር እስከ ኑሮ ሁለንተናችን አዲስ ነው። ይሄንን እኛ ምን ይላል መሰላችሁ? እናንተ ይለናል መጽሐፍ ቅዱስ አዲስ ልብ ተቀይሮላችኋል ይላል። አዲስ መንፈስ ፈሶላችኋል ይላል። በአዲስ መንገድ ነው የምትሄዱት ይላል። እንደ አዲስ የወይን ጠጅ ጣፋጭና ብርቱ ናችሁ ይላል። እንደ አዲስ አቁማዳና እራፊ ጠንካራ ናችሁ ይላል። አዲስ ቃል ኪዳን የተገባላችሁ ናችሁ ይላል። አዲስ ቋንቋ የምትናገሩ ናችሁ ይላል። አዲስ ትእዛዝ ያላችሁ የተሰጣችሁ ናችሁ ይላል። አዲስ ሕይወት የምትኖሩ ናችሁ ይላል። የአዲስ ኪዳን አገልጋዮች ናችሁ ይላል። አዲስ ሰው ናችሁ ይላል። አዲስ ልደት ያገኛችሁ ናችሁ ይላል። አዲስ ሰማይና ምድር የምትጠብቁ ናችሁ ይላል። በአዲስ ስም የተጠራችሁ ናችሁ ይላል። አዲስ ቀን የምትቀኙ ናችሁ ይላል። ክብር ለማን ይሁን? ለእግዚአብሔር አምላክ ክብር ይሁንለት። ሃሌሉያ! ስማችሁ ደግሞ የማዕረግ ስማችሁ ይላል። የማዕረግ ስማችሁ የካህናት መንግስት፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ወገን፣ የተዋጃችሁ በደሙ የተዋጃችሁ በስሙ የተጠራችሁ ለርስቱ የተመረጣችሁ ክቡራን፣ ጻድቃን፣ ብፁዓን፣ የዓለም ብርሃን፣ የምድር ጨው፣ የእግዚአብሔር ባሮች፣ የክርስቶስ ደቀ መዛሙርት፣ የክርስቶስ እጮኛዎች፣ የክርስቶስ ሚዜዎች፣ የክርስቶስ አምባሳደሮች። አቤት 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 አቤት! በእውነት ይሄ ካላረካን የት ብንሄድ ምን ያረካናል ወገኖች? ስልጣን ነው? ገንዘብ ነው? ምን ያረካል? ምን ያረክ? በዚህ ያላረፈ በሌላ በምን ሊያርፍ ይችላል? አሳርፎኛል፣ አርፍ ያለው በሉ እስቲ ዛሬ አብረን እንሰባበክ እስቲ። አርፍ ያለው በጌታ በክርስቶስ አርፍ ያለው። ክብር ለእግዚአብሔር አምላክ ይሁን። አራተኛ እኛ ሰዓቴም ያየው ነው አይዟችሁ። ሶስተኛ እኛ የክርስቶስ ደቀ መዛሙርት ነን። የክርስቶስ ቋሚ ተሰላፊ ቋሚ ተከታዮች ነን። ተማሪዎቹ ነን። እሱን ለመምሰል የምንጥር ነን። በየቀኑ በሕይወታችን ላይ የምንሰራ ተግተን እሱን እስክንመስል ድረስ የክርስቶስ ደቀ መዛሙርት ማቴዎስ 26 ዮሐንስ 8:31 ዮሐንስ 13:35 እነዚህን በሩጫ የምጠቅስላችሁ ከራሴ ያመጣሁት እንዳልሆነ እንድታውቁ ብዬ ነው። እኛ የክርስቶስ ደቀ መዛሙርት ነን። በቃ ሰው ይለየናል ስንሄድ። ክርስቶስ ተከታዮች መሆናችን አካሄዳችን ያሳውቃል። ይለየናል በሩቁ ሰው። እስከዚህ ድረስ እኛ የከበርን ነን። አምስተኛ እኛ የእግዚአብሔር የመንግስቱ ካህናት ነን። ካህናት ነን። ካህናት ማለት ወገኖቼ በእግዚአብሔርና በሰው በሰውና በሰው መካከል የገባ አስታራቂ፣ አገናኝ፣ አስማሚ፣ አያያዥ፣ አዋሃጅ ማለት ነው። የሚያጣላ ከሆነ የሚያጋጭ ከሆነ የሚያፋታ ከሆነ የሚለያይ ከሆነ ካህን አይደለም። እኛ እንደሱ አይደለንም። እኛ አስታራቂ ነን። እኛ አዋሃጅ ነን። ሰማይን ከምድር እግዚአብሔርን ከሰው ሰውን እርስ በርስ እኛም እርስ በርሳችን በየቀኑ የምንታረቅ የእርቅ አምባሳደሮች ነን እኛ። አሜን አሜን። ካህናት ነን። ስድስተኛ እኛ ወንጌል ሰባኪዎች ነን። እዚህ ጋር ብቻውን ቆሜ ብናገር ወገኖች ወንጌል ሰባኪዎች ነን ወገኖች። ይሄንን ወንጌል ከኛ ሌላ እንዲሰብክ ስልጣንም ኃላፊነትም የተሰጠው ፍጥረት የለም። መላእክት አይሰብኩትም። የቀደሙ አባቶች ከሙታን ተነስተው አይሰብኩትም። ዩናይትድ ኔሽን አይሰብከውም። የአሜሪካ መንግስት አይሰብከውም። ኤንጂኦዎች አይሰብኩትም። ይሄን ወንጌል እንድትሰብክ በብቸኝነት ስልጣን የተሰጣት ቤተ ክርስቲያን ናት። አንተ ነህ፣ አንቺ ነሽ፣ እኔ ነኝ።
እኛ ካልሰበክ ነው ማን ይሰብከዋል? ማን ሊሰብከው ነው የምንተው? ለማን ሰጠነው? ወገኖቼ እኛ ወንጌል ሰባኪዎች ነን። በጎዳና እንሰብካለን፣ በአደባባይ እንሰብካለን፣ በሜዳ እንሰብካለን፣ በአዳራሽ እንሰብካለን፣ በጎረቤት እንሰብካለን፣ በሬዲዮ እንሰብካለን፣ በቴሌቪዥን እንሰብካለን፣ በኢንተርኔት እንሰብካለን። አንድ ጊዜ ድምጻችሁን አሰሙ። እኛ ወንጌል ሰባኪዎች ነን በሉ እስቲ አንድ። ወንጌል መስበክ በሉ እስቲ አንድ ጊዜ። የኛ ስራ ነው፣ የቤተ ክርስቲያን ስራ ነው። ይሄንን በጣም እኛ ከመድረክ ሰዎች ጀምሮ እንደው ምእመን አገልጋይ ያልን ብዙ ጊዜ እንከፋፍላለን። ልክ አይደለም ይሄ ክፍፍሉ። ሁሉም አገልጋይ ነው፣ ሁሉም ምእመን ነው። ግን ብዙ ጊዜ እንደው ከመድረኩ ከምንቆመው ጀምሮ ወንጌል በመስበክ አንታወቅ። ወንጌል ሰባኪ ቡድን እናደራጅና ስልጠና ሰጥተን ሄዳችሁ ስበኩ ትራክት እንሰጣለን። ኖ እያንዳንዱ የዳነ ነፍስ ሰባኪ ነው። እያንዳንዱ ሰው ወንጌል መስካሪ ነው። እስቲ አሜን በሉ ወገኖች። በስራ ቦታችሁ ተናገሩ፣ ሬስቶራንት ስትቀመጡ ተናገሩ፣ አየር ላይ ስትበሩ ተናገሩ ክርስቶስን፣ ወንጌልን ስበኩ። የሌላ ሰው ስራ አይደለም፣ የኔ ስራ ነው በሉ አንድ ጊዜ እስቲ እንደገና። እየፈረማችሁ እንደሆነ ወቁ። ዛሬ የኔ ስራ ነው በሉ። መስበክ አለባችሁ፣ መስበክ አለብን። የመጨረሻ እኛ ማላጆች ነን። በጸሎት ምን ማልድ ነን? አማላጆች አላልኩም፣ ልብ በሉ። ማላጆች ተንበርክከን ለዓለም፣ ለመንግስታት፣ ለሰው ልጆች፣ ለተቸገረው፣ ለታመመው፣ ለታሰረው፣ ለተጣላው፣ ለጦርነቱ፣ ለረሃብተኛው፣ ለሁሉም የምንማልድ እንባችንን የምናፈስ ተንበርክከን። ነገረኞች አይደለንም እኛ። ለፖለቲካ ሲሆን ለሆነ ነገር የምንሮጥ ጸሎት ላይ የምንደክም አይደለንም። የኛ ስራ እንዲያውም ዋናው ጸሎት ነው። ጸሎት ነው። እኛ የመንግስታት መሪዎች ሊሳሳቱ ይችላሉ፣ አንዳንዴ ሊያጠፉ ይችላሉ። ተሳዳቢዎች አይደለንም እኛ። በጣም ነው ማዝነው። የዚህንም ሀገር ይሁን የሀገር ቤቶቹን መሪዎች ስም እየጠሩ በጣም ከባባድ ክፉ ቃል የሚናገሩ አማኞችን መስማት ይከብዳል። ላንደግፍ እንችላለን፣ ግን አንሳደብም። እኛ ስድብ ቃል፣ የርግማን ቃል ካፋችን አይወጣም። እኛ እንጸልያለን ተንበርክከን። የምክር ሐሳብ ካለን የጊዜውን የዘመን ቴክኖሎጂ ተጠቅመን በጣም ጨዋ በሆነ አክብሮት በተሞላበት ሁኔታ ምክራችንን መለገስ እንችላለን። ተሳዳቢ ግን አይደለንም። ናችሁ እንዴ? ነን እንዴ? እስቲ ያልሆነ አይደለሁም ይበላ ታዲያ። አይደለሁም እኔ። መጽሐፉ በግላጩ የሚነግረን እናንተ ጸሎት፣ መልጃ፣ ምስጋና፣ ልመና ለነገስታት ለመኳንንት ይልና ለሰዎች ሁሉ ጢሞቴዎስ 2:1-2 አንብቡ። ይሄ ነው የኛ ስራ። እነዚህን ሁሉ አጠቃለን ምንለው አንድ ነገር ነው። እኛ በጣም ትልቅ ህዝብ ነን። ጨረሻው እሱ ነው። እኛ ትልቅ በሉ እስቲ። ምን አይነት ህዝብ ነን እስቲ? ጥሩ ድምጽ እስቲ። ምን አይነት ህዝብ ነን እስቲ? እንደገና ለመጨረሻ ምን አይነት ህዝብ ነን እስቲ? ትልቅ ያደረገን ትልቁ እግዚአብሔር ትልቅ ምስጋና፣ ትልቅ እልልታ፣ ትልቅ ጭብጨባ ይሁንለት። ሃሌሉያ። አሜን፣ 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 አሜን። እግዚአብሔር ይባርካችሁ። በዚህ ሁኔታ 2 ዓመት 3 ዓመት 5 ዓመት እንገናኝ አናቀውም። ቢቀር ግን በሰማይ መገናኘታችን አይቀርም እና እዛ እንዳንጠፋ ብቻ እንጠንቀቁላችንም። እዛ ሳኖዜ ያየኋት እህት ወንድም እያልኩ እዛ ፍለጋ በየሰፈሩ መሄድ አይቀርም እዛም ቢሆን እና ለዛ ያብቃን ጌታ። መጨረሻችን ያሳምርልን። ተባረኩ። እንወዳችኋለን። ብሩክ ነው። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁንለት። የሆነ አንድ መዝሙር አልመጣባችሁም? እኔ እናንተ አላችሁኝ። ስለዚህ እንዘምረዋለን ተነስተን። ጌታ የተባረከ ይሁን። ፓስተር ታምራት ጌታ ኢየሱስ ይባርክ። በዚህ እየዘመርን በልባችሁ ሚኒስትሪውን ሰምታችሁታል፣ ያለውን ወጪ ሰምታችኋል። እንግዲህ ከ2-3 ሳምንት በኋላ ጉዞ ይጀምራሉ።